አቤት ቴዲያችን ሰላም ነው። እንዴት ናችሁ? ሰላም ብያለሁ። መቼም ያው እኔ ታውቃለህ ብዙም ያው ፖለቲከኛ አይደለሁም። ሀገሩን እንደሚወድ ሰው ነገሮችን እንደሚከታተል ያው በሚዲያም እንደምንከታተለው ሀገራችንን እንደምንወዳት ያህል የራሴን ሀሳብ ላስቀምጥ ነው። ያው የጥምዶ ደጋፊ አይደለሁም ታውቃለህ፣ እንግዲህ ይታወቃል የኔ አቋም ማለት ነውና በጣም አንዳንዴ ግራ የሚገባኝ ነገር አለ ቴዲ። እኚህ ተጣመድም ብለው በጋራ እየሰሩ ያሉ ኃይሎች ከብልጽግና ጋራ ቁጭ ብለው መነጋገር ለምን አቃታቸው ብዬ ሁሉ አስባለሁ ማለት ነው። ገብቶሃል? አሁን ምንም በሀሳብ በዓላማ አሰማለሁ አይደል ቴዲ? በሀሳብም በምንም በተለያየ ነገር የተለያዩ ሰዎች ናቸው ተጣምደዋል ተብለው እያየን ያለ ነው ማለት ነው። ከብልጽግና ጋር ተቀምጦ መነጋገር ይቻላል ብለህ ታስባለህ? ጥሪ እያቀረበ በየጊዜው እየተጠየቁ እኮ ነው ያሉት አይደል? ቁጭ ብለን እንነጋገር፣ መንግስት እኮ በሩ ክፍት ነው እንናገር እያለ ባለበት ሰዓት ላይ እኚህ የተጣመዱት ሰዎች ምንድን ነው? አሁን ቆይ አሁን ቴዲ አሁን በሰላማዊ መንገድ ለመታገል ቢሮ የከፈቱ ሰዎች ተገደልን ሲሉ፣ ተዋከብን ሲሉ፣ ታሰርን ሲሉ ነው የምንሰማው። ኢቨን ሌላ አማራጭ ማየት እንፈልጋለን። በነገር ላይ በሰላማዊ መንገድ ለመታገል ቢሮ የከፈቱ እነዚህ የፖለቲካ ፓርቲዎች ኢህአፓ ሰዎች ሌላ አማራጮችን መማተር የሚያስችል ሁኔታ ውስጥ ያለ ነው ብላለች። ፕሮፌሰር መራራ ጉዲና ተናግረዋል። በተለያየ መንገድ የሚታገሉ ፖለቲከኞች በመንግስት በኩል የሚደርስባቸውን መዋከብ እያማረሩ ነው ያሉት። ይሄ በሆነበት ሁኔታ ላይ ነፍጥ ያነሱ ኃይሎች ምን አይተው ነው ለንግግር እንዲመጡ የምትጋብዟቸው? አይደለም እኔ አሁን እንደ ብልጽግና ሳይሆን ማወራ እኚህ ሰዎች የተጣመዱት ሰዎች እኮ ብልጽግና ከሚያደርግባቸው በላይ የባሰ ችግር ያለባቸው እኮ ናቸው። አሁን ህወሓትና የአማራ ፋኖን አሁን ተጣምደው መጡ ስትል ለአማራ ህዝብ ምንድን ነው ይዘው የሚመጡት? የአማራ ጥያቄስ ምንድን ነው? ፋኖ ምን ይዞ ነው መጀመሪያ ሲጀመር ለትግል ወደ በረሃ የወረደው? ዋናው መሰረቱ ምንድን ነው? አሁን እንግዲህ ወደ ኋላ ልንሄድ አይገባም። አሁን ሻዕቢያና ህወሓት ሲገቡ እኮ አማራው ላይ የተደረገው ነገር ይታወቃል። አማራው በምን አይነት መልኩ ይታይ እንደነበረ ይታወቃል። ይሄን ያህል በደል ደርሶብኛል ብሎ ህወሓት ላይ እንደዛ ጣቱን ሲቀጥስር የነበረ ህብረተሰብ እንደገና ህብረተሰቤ በዛ በህወሓት እንደዚህ ተጎድቷል ብሎ ስንት ታሪክ ስንት ፖለቲካ ሲሰራ በነበረበት ሀገር ላይ ሄደ ከህወሓት ጋር ታግለ ለአማራ ህዝብ ምንድን ነው የምታመጣው ነው? አሁን እኔ አሁን ደስ የሚለኝ ነገር ላይ ደርሻለሁ ቴዲ። እኔ አሁን በመንግስት በኩል አሁን አንድ ሀገር ውስጥ ነው የምንኖረው። ጦርነት እንዲቆም በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች አትሊስት መዋከብ የለባቸውም። ማህበረሰቡም እኮ ይተፋቸዋል፣ ውጡ ይላቸዋል። በሰላማዊ መንገድ ለመታገል በምርጫ ቦርድ 1162 ህዝባር 11 መሰረት የተቃዋሚ ፓርቲዎች የመተዳደሪያ ደንብ ፈርመው ተፈራርመው የመጡ የፖለቲካ ፓርቲዎች ነፍጥ ሳያነሱ ሀሳብ ብቻ ስለሰነዘሩ ከታሰሩ፣ ከተገደሉ፣ ከተዋከቡ አንተ ራስህ ስታስበው አትታኮሱ አቁሙና ኑ ልትላቸው ትችላለህ። በዛ ላይ ያ የፈጠረው ስሜት ይሄው ለቁጥጥር አመቺ ያልሆነ ነገር ፈጥሯል። ዛሬ ግብፅ ብትገባ፣ አልጄሪያ ብትገባ፣ ሱዳን ብትገባ ማዕከላዊ መንግስቱ ምህዳሩን ካላሰፋ ለጣልቃ ገብነት ምቹ ነው የሚሆነው ኢንቫይሮንመንቱ። ያ ደግሞ ሀገርን ይጎዳል። ስለዚህ ይህን ስታዩ መንግስት መጫወት የሚገባበትን ሚና ተጫውቷል ብለህ ታስባለህ? እኔ አሁን መንግስትን ነፃ ላውጣም እዚህ ጋር አልመጣሁም እኮ። እኔ ብልጽግና ነፃ ላወጣ አይደለም የመጣሁት። እኔ እንደ አንድ ኢትዮጵያዊ ነው እዚህ ጋር ላወራ የመጣሁት እንጂ የብልጽግናን ኩነኔ እኔ አጥቤ እንደ አንድ ኢትዮጵያዊ ነገር እንደ አንድ ኢትዮጵያዊ የታዘብከው ነገር እንደ አንድ ኢትዮጵያዊ ልንገር። እኔ አሁን ኢትዮጵያ ውስጥ እኮ በጣም ብዙ ችግር አለ። አሁን በፖለቲካ ፓርቲዎች ምህዳሩ ሰፍቷል። እንደዚህ በሰላማዊ መንገድ ለመታገል ምናምን የሚለው እሱን ዲና የማድረግ ሰው ነኝ። ብዙ ችግሮች አሉ። አንተ እንዳልከው ብዙ የኦፌኮ ብትል የኦነግ ምናምን የሚደርስባቸውን ብዙ ነገሮች እንሰማለን እናያለንም። ገብተዋል። እኔ ብዙ ኢንፎርሜሽን ያለኝ ሰው ነኝ። እኔ እንደ ብልጽግና ንጹህ ፓርቲ ነው እሱን ነፃ ላወጣ የመጣው ሰውም አይደለሁም። እዚህ ጋር ግን እንደ አንድ ኢትዮጵያዊ ገብተዋል። እነኚህ ሰዎች ተጣምረው ምንድን ነው ለኢትዮጵያ የሚጠቅማት ነገር ምንድን ነው? ከጀርባስ ማን ያለውን ነገር የሚለውን ነገር ስለማቅ ማለት ነው። ማን ነው በሻዕቢያ ተገፍተህ በነ ግብፅ ተገፍተህ በነ ሱዳን ተገፍተህ ሀገርህን ለማፍረስ ስትመጣ እኔና እንደ አንድ መከላከያ እንደ አንድ ወታደር ኢትዮጵያ
አሁን እንደውም ጊዜዋ አሁን ነው ብዬ ነው የማስበው። ለምን መከላከያም ምን አይነት ስራ መስራት እንዳለበት በምን አይነት መልኩ አሁን የፖለቲካውን ትተው ሀገር ተደፍራ ባለችበት ቦታ ላይ አሁን መከላከያ ስራ ምንድን ነው የሚለውን ነገር ማየት እፈልጋለሁ ማለት ነው። ከመከላከያ ጎን ሁሌም የምቆም ሰው ነኝ። ለምን እኔ እንደ ወታደር እንጂ አንዳንዴ እንደ ፖለቲከኛም ማውራት አልፈልግም። ገብተዋል። ኢትዮጵያ ውስጥ በፖለቲካው ደረጃ ብዙ የተዛቡ ነገሮች፣ ሙስናውን ብትል ሀገር ላይ ያለው የኢኮኖሚ ችግር አለ። የሙስናው ሌቦች አስቸግረውኛል ብሎ ጠቅላይ ሚኒስትሩ ወጥቶ እስኪሚናገር ድረስ ማለት ነው ብዙ ነገር እየሰማን ነው። እና አሁን እየመጣ ያለው ነገር ኦኬ አሁን በብዙ አይነት መልኩ መከላከያውም ተጠናክሮ ባለበት ቦታ ላይ እነ ግብፅ እነ ሻዕቢያ መጥተው ሀገራችን ተዋርዳ በእንደዚህ አይነት መልኩ የምናይበት ጊዜም አይደለም ብዬ ነው የማስበው። እና አሁን ታጥቀው የመጡ አሉ፣ በቦርደር በኩል የሚመጣ አለ። በተለያየ መልኩ ይሄን ትጥቅ ታጥቀው ጽምዶም ብለ ምንም ብለና ከኢትዮጵያ የሚበልጥ አንድም ነገር የለም ነው እንደኔ ሀሳብ ምነግርህ ማለት ነው እንጂ ቴዲ አሁን ኢትዮጵያ ውስጥ የፖለቲካ ችግር የለም አይደለም ብልህ እኮ ሀገሩ እኮ አልጋ በአልጋ ነው እያልን አይደለም። በጣም ብዙ ችግሮች አሉ። የነኚህ የጥምዶ መዘዙ ግን ከጀርባ ማን ያለው የሚለው ነገር ነው አሳሳቢ ሆነው እንጂ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ሀገራችን ያለችበት ሁኔታ ምን እንደሆነ ሁላችንም እናውቃለን። ሀገሬን አትንኩ ነው የምለው። ኢትዮጵያን ተጣምዳችሁ ከሻዕቢያ ጋር ከህወሓትም ጋር ከሱዳንም ጋር ከግብፅ ጋር ሆናችሁ ሀገሬን አትንኩ ነው እና ያው እኛም ከጎኗ ነን ከኢትዮጵያ ጎን ነን እና ከዛ በኋላ ያለውን ፖለቲካ ልንፈታ እንችላለን። ቴንኪዩ ቴዲ። አይ ቲንክ በጽምዶ ጉዳይ በአግባቡ ሊነግሩኝ የሚችሉት የሻዕቢያ ደጋፊዎች ናቸው። እነሱን መስማት ሳይሻል አይቀርም። ዶክተር አያም ሁ አም አይ ቴዲዬ ሰላም ብያለሁ። ወይ ቴዲዬ እንዴት ነህ? ሰላም ነህ? ሁላችሁም ሰላም ብያለሁ። ድምፅ ይሰማል? በደምብ አሁን ይሰማል። ቴንኪው ቴዲዬ ከልብ አመሰግናለሁ። ጽምዶ ሰላም ነው። ለእኔ እንደ አንድ ኤርትራዊ ጽምዶ ጦርነት ነው ብዬ አላስብም። 4 ነጥብ። ጽምዶ ትግርኛ ነው የሚለው ነገር ጽምዶ ትግርኛ ነው። መጀመሪያ የህወሓት ወይም ደግሞ የቲፒኤልኤፍ ግሩፕ እና የኤርትራ እንትን ለስንት ዓመት እንደተዋጉ ሁላችንም እናውቃለን። ለብዙ ዓመት ተቋስለናል፣ ተጋለናል፣ ተጨፋጭፈናል፣ ተገዳድለናል። the point is somehow enough is enough መባል አለበት። የሆነ ቦታ ላይ መቆም አለበት። የሁለት ዓመት ጦርነቱን የምናስታውሰው ነው። እዛ ላይም ተገዳድለናል። the end of the day ዘላቂ ጥቅም እንጂ ዘላቂ ጠላት የለም። ጦርነቱ መቆም አለበት በሚለው እንትን ላይ ተስማሙ። ሰው መቆም አለበት ተስማሙ። ጦርነቱ እዛ አካባቢ ከዛ በኋላ እንዳይኖር ነው አርጊመንቱም የነበረው። የዶክተር አብይ ኖቤል ሽልማት ሲጀመርም ሲያልቅም ሰላም ስለተቀበለ ብቻ ነው፣ ሌላ ነገር የለውም። ገና ስልጣን ላይ መውጣቱ ነው። ብዙ ስራም አልሰራም፣ የመስራቱም እንትኑም አልነበረውም። ምክንያቱም ሲመጣ የነበረውን ሁላችንም እናውቀዋለን። የኖቤል ሽልማቱ የኤርትራን ከኖቤሉ በፊት አሁን ስለ ጽምዶ ንገረኝ። ስትጣምሩ ምንድን ነው ያጣመራችሁ? አልኩህ እኮ ያጣመረን አንድና አንድ ብቻ ነው። ከእንግዲህ ወዲያ እንዳንዋጋ፣ ላለመዋጋት የመጨረሻው ዙር ውጊያ ማለት ነው። ኖ ከእንግዲህ ወዲያ ላለመዋጋት ቆይ አዳምጠኛ፣ ሀሳቤን ልጨርስና ጥያቄ ካለ መልሳለሁ። ችግር የለም። ያ ህዝብ የትግራይ ህዝብና የኤርትራ ህዝብ ከእንግዲህ ወዲያ እንዳይዋጋ እንትኑ የነበረው እሱ ነው። ጽምዶ የሚለው እሱ ነው። ሲጀመር ሁለቱን የጀመሩት ከዛ በኋላ ፋኖ ምንትን ከትግራይ ወይም ደግሞ ከቲፒኤልኤፍ ጋር ጦርነት ላይ ስለነበሩ ወይም ተዋግተውም ስለነበረ ያንን ነገር የማስታረቅ ወይም ደግሞ እንዳይዋጉ አካባቢው አጠቃላይ እዛ አካባቢ ላይ ጦርነት እንዳይኖር ነው እንትኑ ፖይንቱ። በእነሱም ከተሳበ ያው ጦርነቱ እዛ ጋር መምጣት አይቀርም። እናንተ እንደ መንግስት ከገዢው ፓርቲ ሀገርና ህዝብ እያስተዳደረ ካለው መንግስት ጋር ነው እንጂ በቀጠናው ሰላም ጉዳይ መስራት ያለባችሁ በፕሮቪንሶች እዛው በአካባቢው
አለቆች ወይ በጎበዝ አለቆች ከነሱ ጋር ነው እንዴ ሰላም ታስከብሩት? ኦኬ ከመንግስት ጋር ተስማማን። የ2 ዓመት ጦርነቱ ከነሱ ጋር ግን ጦርነት ነበረ። ከመንግስት ጋር መስማማታችን ያንን ሊያቆሙ አልቻለም። ስለዚህ ድንበር ጥሳችሁ ገብታችሁ ከነሱ ጋር ድንበር ጥሰን አይደለም። ያን የሆነበት ትልቁ ምክንያት የብልጽግና መንግስት የኤርትራ ሉዓላዊነት የሚዳፈር ነገር ስላመጣ ብቻ ነው። ለምሳሌ የእንትኑ ቀደም አሁን እንዳልኩ የኖቤሉ ሽልማት ያመጣው ለምክንያት እሱን ነው። ኖቤሉ ሽልማት ሲመጣ የኤርትራ ሉዓላዊነት ያለምንም ቅድመ ሁኔታ እቀበላለሁ፣ የአልጀርስን ስምምነት ያለምንም ቅድመ ሁኔታ እቀበላለሁ ፐብሊክ ላይ የተናገረው ዶክተር አብይ ያንን ብሎ እንትን ብሎ ፐብሊክ ላይ ወጥቶ የተናገረው የፈረመበት ወረቀት እያለ ደሴም ታይም ደግሞ አሰብን ክሌም ያደርጋል ያለው ገብቷል አባባል። ብልጽግና ነው የጀመረው ያንን የጦርነት እንትን አጀንዳ በዶክተር አብይ በተቀመጠበት ኢታማጆር ሹሙ በተቀመጠበት የተለያዩ የጀነራሎችና ፖለቲከኞች በተቀመጡበት አሰብ የኛ ነው፣ ወደቡ የኛ ነው፣ መሬቱ የኛ ነው የሚባል እንትን ነበረ። የምታስታውስ ከሆነ አይ ቲንክ የ100 ዓመት እንትን የአየር ወለድ በዓል ላይ እንደሱ ነገር ነበረ። እንትኑ የተጀመረው ከብልጽግና የፖለቲካ ፌሊየር ነው ብዬ ያስባለሁ እኔ። ስለዚህ ባህሩ የእናንተ አይደለም፣ አሰቡ የእናንተ አይደለም ከሚሉ ኃይሎች ጋር ተጣምራችሁ ነው ጦርነት እሱን ኮነም ላይ ያለሁት እኮ እነዚህም እኮ የሚሉ ናቸው። እነዚህም አንደኛ አንዳንዶቹ አሁን ያለውን ካርታ የማይቀበሉ ናቸው፣ ሙሉን ካርታ የሚቀበሉ ናቸው። አንድም ዶክተር እሺ ጎሄድ እኔ እንደ አንድ ኤርትራዊ ነፍሴ በጣም ነው የምትወዳችሁ። እኔ ኤርትራዊ ብሆን ከዚህ የተለየ አላደርግም። ይጓይሳ 100% ትክክል ናችሁ። ለዛ ነው የእኛን ጉዶች ከምጠይቅ እናንተ ትነግሩኛላችሁ። እናንተ ናችሁ ማስተሮቹ በዚህ ጉዳይ ላይ። እሱ እኮ ነው ኮም ላይ ያለሁት እኮ ኤግዛክትሊ። አሁን ለዛ ነው እናንተን በጠይቅ ይሻሉኛል፣ እናንተ ትሻሉኛላችሁ። አሁን ጥያቄው የእናንተ የመታገያ አጀንዳ እና የእነሱም የእርስ በርስ የሚጣረስ ነው። እንዴት ነው የምታስታርቁት ነው? የማንና የማንን ነው ግልጽ አድርግልኛ። ለምሳሌ እናንተ አሁን ያለው መንግስት የባህር በር ይጠይቃል ብትሉት የተጣመዳቸዋቸው የእኛ እንትኖች ወይ እኛ ወገኖች እነሱ የባህር በር የማይጠይቁ መሆናቸውን በእርግጥ አንደኛው ቲፒኤልኤፍ ሁሉንም ትግራዋ እያልኩኝ አይደለም። ቲፒኤልኤፍ ባለፉት 7 ዓመታት እንደዚህ አይነት ጥያቄ አንስቶ አቅም ሶስቱ የእናንተን ኢንተረስት በማስጠበቅ ረገድ ኦኬ ትክክል። ግን አሁንም ከፋፍተን እንየው ካልን እርስ በርስ እንኳን ስተነጋገሩ ማግባቡ ፖለቲካዊ የሚያቃርኗቸው ነገሮች አሉ። የሰሜኑ ጦርነት የፈጠረው ክፍተት አለ። እሱ እንዳለ ሆኖ እናንተ ከቆማችሁበት ፖይንት ኦፍ ቪው ትክክል ናቸው። ፋኖ ግን አንዳንድ የፋኖ ደጋፊዎች አሁን ለጊዜው አይን ነገር ሚስጥር ነው ምናምን ሊሉ ይችላሉ እንጂ ባለፉት ዓመታት በሀገራዊ ጉዳይ ላይ እንደውም ጠንካራ ጥያቄ ያነሳሉ። ጠንካራ ጥያቄ ስል አሁን ያለውን የኢትዮጵያ ካርታ አይቀበሉም። እነዚህን ጥያቄዎች ኋላ ላይ 4 ኪሎ ከገቡ በኋላ ቢያነሱ እንዴት ነው የምታደርጉ? በሱ ጉዳይ ላይ ተማምናችኋል? እንደማያነሱ ተማምናችሁ ነው ወይስ ከገባም በኋላ እናወራለን በሚሉ? ጥሩ አስፋራሳይ ነው። ባይኩድ ቢ ሮንግ ደሴም ታይም ቴዲዬ አስፋራሳይ ነው። ግን አንድም የፋኖ ሊደርሺፕ ወይም ደግሞ እንትን ላይ ትግል ላይ ያለ ሰው የኤርትራን ሉዓላዊነት የሚዳፈር አንድም ነገር ሲናገር ሰምቼ አላውቅም። እኔ ሰምቼ አላውቅም በግሌ። አንድ ሁለተኛ ገና ለገና ሊያነሱ ይችላሉ የሚባል ሴናሪዮ አንስተን አርጊመንት ውስጥ መግባት አንፈልግም። እንትንም ችግርም ሲገጥምህ ኖርማሊ በላይፍ ላይ ችግር ሲገጥምህ ዋን ዴይ ነ ታይም ነው የምታልፈው። ያለውን ነገር አሁን ፊት ላይ ያለውን ወይም ደግሞ ኢምፖርታንት የምትለውን ወይም ደግሞ ለአንተ የህልውና ጥያቄ ወይም የመኖር እንትንህ ላይ ያለው ነገር ላይ ነው ፎከስ የምታደርገው። ስለዚህ አንድም የአማራ ሊደርሺፕ አሁን በትግሉ ላይ ያሉ ሰዎች ስለ ኤርትራ የእንትን ሉዓላዊነትን የሚዳፈር ሲናገር ሰምቼ አላውቅም። አንድም የለም ሰምቼ አላውቅም። በቲፒኤልኤፍ ደረጃ ላይ ደግሞ ባልከው ደግሞ እዛ ላይ አሁንም የቲፒኤልኤፍ ሊደርሺፕ ውስጥ ያለ አንድም እንትን የኤርትራ ሉዓላዊነት ሲዳፈር ሰምቼ አላውቅም። ጦርነት ነበረ? አዎ ነበረ። ተቋስለናል፣ ተጋድለናል፣ ተጨፋጭፈናል። አዎ ምንም የሚካድ ነገር የለውም። እንደ ሴም ታይም ግን
የኤርትራን ሉዓላዊነት አገርነት የሚክድም ወይም የሚዳፈርም አንድም ነገር ሲናገሩ እነ ጻድቃን ናቸው። ጻድቃን ከድሮም የነበረው አቋም የታወቀ ነው። አሁንም ያለበት ቦታ አቋም የታወቀ ነው። ህዝቡን ጥለው ሄዱ። ያንን ሁሉ ህዝብ አስጨፍጭፈው እንትን አድርገው በአረፈ ሰደን ያንን ህዝብ ጥሎ ሄደ ሰው ስለ ህዝቡ ያላዘነ ሰው ስለ ኤርትራ ጥሩ ነገር ይናገራል ብዬ አላስብም። ስለዚህ በእንትን ደረጃ ግን የምታስታውስ ከሆነ የፕሬዚደንት ኢሳያስም ንግግር የፕሬዚደንት ኢሳያስም ንግግር ጦርነት የለም ህዝቡን ቅሰን ተረጋግተ ኑር የሚል ነው መልክቶ የነበረው። አንድም የጦርነት ወሬ የለም በኤርትራ ሳይድ አንድም። እኔ አሁን ነገርኩ እኮ ብዙ ጊዜ የምናገረው ኢፍ አይ ዌር ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ ሻይሎክ ነው መሆኑ። ከዚህ በላይ እንደውም እፉኝት ነው መሆኑ። ይህ ጋይስ 100% ትክክል ነህ። ምንም ትክክል ነህ አንተ። አንድ ግን መረሳት የሌለበት ነገር ወደ ሌሎች ራፓፕ ላድርገው አንድ ጊዜ በብልጽግና አንድ ደቂቃ ልጠቀማ። በብልጽግና ሳይድ የኤርትራን ተቃዋሚ ሰብስቦ ባጀት ፈቅዶ አዳራሽ ፈቅዶ ደሞዝ ከፍሎ የሚያደራጀ ያለው ብልጽግና ድርጅት ነው። ስለዚህ ብልጽግና እንደዚህ እያደረገ ኤርትራ እንደ ሀገር ከተፈጠረችበት ጊዜ ጀምሮ እና በኢትዮጵያ በኩል ተቃዋሚዎችን ወይም ደግሞ ታጣቂዎችን አስጠግቶ በማሰልጠን ረገድ የትኛው ይበልጣል? ከኢህአዴግ ጀምሮ ማለት ነው። እንዘርዝር ካልን ትክክል ነው። ጥሩ ጥያቄ እኮ ነው የጠየቀው። አንድም ቦታ ላይ እዛ ኤርትራ ውስጥ የነበረ ተቃዋሚ ድርጅትም ወይም ደግሞ የፖለቲካ ጥገኝነት የጠየቀ መሳሪያ ይዞ ከኢትዮጵያ መንግስት ጋር የተዋጋበት አንድም ቦታ የለም። ይህንን በእርግጠኝነት ሃይላይት አድርጌ እነግርሃለሁኝ። አንድም ቦታ የለም። እውነት ላለው ግንቦት ሰባት አንድ ቀን ተዋግተው አያውቁም። ይሄንን አንተም ጠንቅቀህ ታውቀዋለህ እውነቱን። ኧረ ተው፣ እዚህ ውስጥ አሁን በአብዛኛው የማውቃቸው ፖለቲከኞች እየገፋ ነው አምድ ያደረግን ሲሉ እግዚአብሔር ምስክሬ ነው የምልህ። ኦኬ በፖለቲካ መስራት እንችላለን፣ ችግር የለውም። ለፖለቲካ ጥቅም መዋል ይቻላል፣ ፍጆታ ይሆናል። አንድም ቦታ ላይ መሳሪያ ይዘው ከኢትዮጵያ መንግስት ጋር የተዋጉበት ቦታ የለም። ግመል ነበር የምታስጠብቋቸው የነበሩ አንታልክን ያልወጣኝ እሱ አንተ ነው የአንተ ሀሳብ ነው ቴዲዬ። ስለዚህ በእርግጠኝነት ምነግርህ አንድም ቦታ ላይ የተዋጉበት ቦታ የለም። በሴም ታይም ግን የብልጽግና ድርጅት ያንን ነገር እያደረገ ኤርትራ ግን እጇን አጣጥፋ እንድትቀመጥ የሚጠየቅበት ምክንያት ግን ያለ አይመስልም። አመሰግናለሁ ዶክተር። ወደ ኋላ እንመጣለን። ሀቁን ነው ራይ እንደ መሰለህ ይሄ ፖለቲካ ውይይት ነው የምናደርገው። እናንተ እንደ ኤርትራዊ ግምጋሜ ስትወስዱ እኔ ስተማስታውሰው እንደ መጀመሪያ ጊዜ 1993-94 አካባቢ ይመስለኛል ሐዋሳ ውስጥ ነው ለመጀመሪያ ጊዜ መለስ ዜናዊ በስልጣን በነበረ ሰዓት የኤርትራ ተቃዋሚ ኃይሎች ባህል አዳራሽ የሚባል አለ ፒያሳ፣ እዛ የተሰበሰቡት ለመጀመሪያ ጊዜ ኢንስትሪ በኢትዮጵያ። እሱም በቃላት ስብሰባ ከማድረግ በዘለለ እስከማቀው ኢትዮጵያ የኤርትራን መንግስት ለማስወጋት ወታደር ያሰለጠነችበት ጊዜ በኢህአዴግ ጊዜ ኃይለማርያም እኔ አይቻላቅም። በዛ ጊዜ ኢትዮጵያ ባላስታጠቀችባቸው ጊዜያቶች በሙሉ ግን ኢሳያስ አፈወርቂ ያስታጠቅ ነበር። ኦኬ አይታኮሱ እንብል፣ ኢትስ ኦኬ ፌስ ቫሊዩ ልሰደዋል። አልተታኮሱም እንብል፣ መሳሪያ ግን ተጠቅመዋል። መሳሪያ ይዘዋል፣ ሰልጥነዋል። እነዚህ ሰዎች መሳሪያ ሲይዙ ሲታኮሱ የነበረው ምን ሊያደርጉ ነው? ዝም ብለህ እንኳን ስትወስደው ምን ሊያደርጉ ነው? መሳሪያ የታጠቁ የነበረው ብርሃኑ ነጋ ጊዜ ግንቦት ሰባትን ታስታውሳለህ? እነ ደህሜትን ታስታውሳለህ? ኦነጎችን ታስታውሳለህ? ተመልስ ኢትዮጵያ ውስጥ አሉ የተባሉ ሁሉ ያኮረፈ ሁሉ እየተጠጋዛ ስልጠና ሲያደርግ ሲታኮስ ሲገለበጥ ምን ሲል ይሄን ሁሉ ሲያደርግ የነበረው ኢሳያስ አፈወርቂ አይደለም? የእናንተ መንግስት ይሄን ምን ትላለህ? የመጨረሻ ይበልና ወደ ሌሎች ይላል። ኦኬ
ጥሩ ቅድም እንዳልኩ ነው። እነ ብርሃኑ ፕሮፌሰር ብርሃኑ ነጋ ገንዘብ መሰብሰቢያ ከህዝቡ የሚያደርጉበት የሚጠቀሙበት ነው እንጂ መሳሪያ ተሸክሞ በረሃ ላይ የተቀመጠ ከኢትዮጵያ መንግስት ጋር የተዋጋ አንድም ድርጅት የለም። አልተዋጋም እንበል አንተ ባልከው ሊድልህ ተቀምጠዋል። እኛ ያንንም አላደረግንም እኮ ነው ብለህ እኛ መሳሪያ ይዞ የተቀመጠም አላስጠጋንም። እኛ እንዴት ዶክተር አትሊስት ተማመንን እኮ ተማመን አልተኮሰም የሚለው ልውሰድልን። ሬንጀር ለብሶ ወታደራዊ ስልጠና የሚወስዱ ታዲያ ለምንድን ነው? ጥሩ 5 ቦታ የእንትን ሪፊውጂ ካምፕ ከፍተው የኤርትራን ህዝብ ውጣ እያሉ ሲያስወጡ የነበሩ በረሃ ላይ አስቀምጠው በኤርትራ ህዝብ ሲነግዱ የነበሩት የኢትዮጵያ መንግስቶች ናቸው። ቴዲዬ ለምሳሌ ትግራይ ላይ የነበረው 5 የሪፊውጂ ካምፕ ምስክር ነው። ከምሳሌ በላይ ነው። ኦኬ ምን ሆነ? ስለዚህ ከዚህ በላይ ህዝብህን በገፍ እያስወጡ አገሪቷን ባዶ በማድረግ ምንድነው የሚባለው? እንትኑን አሳውን ለማግኘት ባህሩን ማድረቅ ነው የሚባል እንትን ፖሊሲ ነው የነበራቸው እኮ። እነመለስ እንደሱ ነበር የሚሉት የነበሩት። ህዝቡን ነበር የሚያስወጡት። አልገባኝም ዶክተር። ኦኬ ከዚህ በላይ ጦርነት ያለ አይመስለኝም። የኮንሰንትሬሽን ካምፕ ወይም ደግሞ ከዩኤን ጋር በመተባበር እዛ ጋር ጣቢያ አዘጋጁና ከኤርትራ ሲስተማቲካሊ እየወጡ እዛ እንደ መሸጋገሪያ ድልድይ እንዲጠቀሙ እያደረጉ ከኤርትራ ሰው እያፈለሱ ነው ትለኝ። ሪፊውጂ እሱ እኮ ነው የምልህ እኮ ያለሁት እኮ። መጀመሪያ መንግስታዊ ግንኙነት አደርጋለህ እምቢ ካለ አፍሪካ ህብረት አለ፣ ኢጋድ አለ፣ ዩኤን አለ። ያንን ለማስቆም ስለዚህ ያንን ለማስቆም ከኢትዮጵያ ከሚስቱ ጋር የተጣላው ሙሉ እያኮረፈ ሄደውን ሁሉ መሳሪያ ያስታጠቀ ነው የምታሰለጥነው ማለት ነው። አልገባኝም። እነዚህ እኮ እኔ የምጠይቅህ ተቃዋሚ እነ በጀነራል ከማል ገቹ ከነ ጦሩ ነው የገባው እዛ። አልገባኝም። እሺ ሆነ አንተ በምትለውም ሆነ እሺ አረገ። የኢህአዴግ መንግስት በኢህአዴግ ጊዜ ነው በዛ ጊዜ ነው በኢህአዴግ ጊዜ መለስ ዜናዊ ብለው ኃይለማርያም ይሄን አደረጉ እንበል። ሆነ እንኳን የሚባል የመጨረሻ አማራጭ ተጠቅመህ ሁሉም ነገር አልሆነ የሚባል በራስህ ወታደር በራስህ ጦር የምታደርገው ወይ ታደርጋለህ እንጂ አንተ እኮ በትጥቅ ትግል ነፃ አውጪ ነኝ የሚሉትን ነው ሰብስበህ ከኢትዮጵያ ጋር ለማታኮስ ሰውየው የሚያሰለጥነው። ይሄን እንዴት ታያለን ያልኩ ዶክተር። የመጨረሻ ጥያቄ ምን ያለው ቴዲዬ ግን የተኮሰ የለም። መጥተው ተቀመጡ። አዘ ፖለቲሻን እዛ ተቀመጡ፣ ፖለቲካ ሰሩበት እንጂ አንድም ኢትዮጵያ ላይ የተኮሰ የለም እኮ እያልኩ እኮ ነው። ለምን ተቀመጡ ከሆነ የሚለው እኔ እናንተ መደጅ ወተን ተቀምጠናል እኮ። ከኢትዮጵያ መጥተው አሳለም ስከር የጠየቀ ፖለቲካ ጥገኝነት የጠየቀ በየሀገሩ ብዙ ቦታ አሉ። ያም ትክክል አይደለም እያልከኝ ነው እኮ ደሴም ታይም። ስለዚህ ሰልጥነው መሳሪያ ብሎ ተቀመጡ እንጂ አልተኮሱም። ጀነራል ከማል ገቹ ከነጦሩ ነው የገባው። እሺ ከነጦሩ ነው የገባው፣ አልተዋጋም። ኦኬ መሳሪያ አቀባብሎ ተቀመጠ እንጂ አልተኮሰም ነው የምትለኝ? መሳሪያ አልያዘም በእጁ እንደ እውነት መሳሪያው ከማል ገቹ ገባ አልከኝም እንዴ? አልኩህ እኮ ሲገባ መሳሪያውን አስረክበው እንደ ፖለቲካ ጥገኝነት ተቀመጠ። ከነሱ ጋር መስማማት ስላልቻለ ደግሞ ኤርትራ ያለ ግን መሳሪያ ይዞ ነበር። ሲገባ መሳሪያ ይዞ ነው የገባው። ከኢትዮጵያ እኮ ነው የገባው። ወታደር ነው ጀነራል እኮ ነው የነበረው። ከነጦሩ እኮ ነው የገባው። እሱ ከድቶ እኮ ነው የገባው። የግንቦት ሰባት ታጣቂዎቹ በሙሉ አንድ ነው። እንደዛ አይደለም። እኔ ኤክስፕሌን ላድርግ። እኔ እኮ መርጬ ሳስገባችሁ ስነ ምግባራችሁን አውቄ እኮ ነው። የቤቱን ህግ ማወቅ አለባችሁ። ከዛ አንዳችሁም ሳታወሩ አትወጡም። እናወራለን። ምን ችግር አለው? የት ሄደ? ከበቂ በላይ እናወራለን። ከዶክተር ጋር ልጨርስ። ዶክተር ይኸውልህ ግንቦት ሰባቶች ሲገቡ ኦነጎች ከነ መሳሪያቸው ነው የገቡት። ግንቦት ሰባቶች መሳሪያ እዛው ድንበር ላይ የተቀበሏቸው። ያ መሳሪያ ከየት የመጣ ነው? ጥሩ አልኩህ እኮ ያ መሳሪያ መጀመሪያ እነ የአብይን ንግግር ሰምተህ ከሆነ እናግዛቸው ነበረ፣ እንረዳቸው ነበረ፣ በተለያየ ነገር ኢንፎርሜሽን ሰጣቸው ነበር ብለዋል። ይዘውት የመጡት መሳሪያ ነው። ሲገቡ ግን አስረክበው ነው የሚገቡት። እስቲ ከኔ ኢማጂን እኛ ከኢትዮጵያ ጋር እየተዋጋን ኢትዮጵያን እንትን አድርጌ የመጣሁን ብሎ ስለመጣ መሳሪያ ሰጥተኸው ጥያቄ ወይ
ኦኬ በየዋህነት ልውሰድልህ። ወይ ጥያቄ አልገባህም ወይ ጥያቄ ገብቶ ምን መመለስ እንዳለብህ በመረጥከው መንገድ እየመለስክ ነው። የኔ ጥያቄ አይደለም ዞሮ ይመጣል፣ ችግር የለውም። እኔ ኤርትራውያን እኔ ነፍሴ በጣም ነው የምትወዳችሁ ስላችሁ ሀገሬን እስካልነካችሁ ድረስ እናንተ በረገጣችሁት መሬት ባላችሁበት ቦታ የምታደርጉት ነገር ከራሳችሁ ፖይንት ኦፍ ቪው ይጋይሳል 100% ራይት። ሩዝለስ የሆነ ዓለም ላይ ነው ያለው። የሚመጣልህ የሚነዳልህ ካለ ትነደዋለህ። ምንም እኔ ጥያቄ የለኝም። እኔ እንደውም አንዳንድ ጊዜ እኮ ማድረግ ያለብህ ይሄንን ነው። ትግራይ ውስጥም እኮ ተቃዋሚ ድርጅት እኮ ነበረ እኮ ይኖዳት የኤርትራ ተቃዋሚ ተብሎ የተቀመጡ ግሩፖች ነበሩ። እሱ አልኩ እኮ 1993 ላይ ሐዋሳ ላይ ከተሰበሰቡ በኋላ የመጀመሪያው መለስ ዜናዊ ስልጣን ላይ በነበረ ሰዓት እንደውም ጉድ ተብሎ አስታውሳለሁ። ልጆች ነበር ስብሰባ አደረጉ ባህል አዳራሽ ለካውንተር ማለት ነው። እዛ ስልጠና እያደረጉ ነበር። ኦነጎች እዛ ናቸው። ኦነግ እኮ 1974 የተመሰረተ ነው አይደል? ከዛ ጊዜ ጀምሮ እዛ ኤርትራ ነበሩ እነ ዳውድ ኢብሳ። ከዛ እነ ግንቦት ሰባት መጡ። ከዛ ደምሂት መጣ። የተፈጠረው አይታል። ይሄን ሁሉ ኢሳያስ አፈወርቂ ወይም የሻዕቢያ መንግስት ይሄን ሁሉ በሚያደርግ ሰዓት ኢትዮጵያ የኤርትራን መንግስት የሚገዳደር አንድም ታጣቂ ኃይል በግዛቷ ላይ አላሰለጠነችም። ካለ ንገሩኝ። አሁን ብርጌድ ንሓመዶ ገብቷል። እነሱም ገብተው በሰላማዊ መንገድ ነው እያወሩ ያሉት። ነው አሁን እንደታጠቁ እንኳን ብትል አሁን ነው። ከዛ በፊት በኢህአዴግ ጊዜ የሻዕቢያን መንግስት ለመጣል የኢትዮጵያ መንግስት አስታጥቆ አስቀምጦ ነበር ካልከኝ እሱም በኋላ አካባቢ ጥያቄ የሚያስነሳ ነገር ነው። ወደ በኋላ እናነሳዋለን። እያያችሁ መልሱ። በኋላ መውጫ አዙሪት ውስጥ እንዳትገቡ ማለት ነው። እሱንም ስትመልስ እራሱን ደግሞ የሚወልደው ሌላ ጥያቄ አለ። አንድ ገብተዋል። ዶክተር የሺ ወደ አመዴ ሊድ ሁለት ዙር ነው የምናወራው። እኔ ሰዓት ስለሄደብኝ አምሶሪ ጋር ተመልሼ እመጣለሁ። ሁላችሁም ታወራላችሁ። ከሁለት ዙር በኋላ እንለያያለን እንደተለመደው። እሺ አምዴ ጤና ይስጥልኝ። 6 ደቂቃ አለው ወንድሜ። ኔትወርክ አሁን ጥሩ ሳይሆን አይቀርም ቴዳ። እሺ ይሄ ልጅ ኔትወርኩ ጥሩ ከሆነ እስኪ ከመቀሌ ነው ባካችሁ ላስደምጠው እስኪ። እሺ ሳሚ 6 ደቂቃ ተጠቀም። ኦኬ እሺ መጀመሪያ ሰላም ልበልህ። ረጅም ጊዜ ሆኖናል ከተጠፋፋን። ስላየህ ደስ ብሎኛል። ያው አንዳንዴ እንኳን ሰማለሁ ከስር ወደ ርዕሱ ልግባ በቀጥታ። ግባ። ኦኬ እሺ አሁን ምንድነው ያው ጽምዶን እንደምታውቀው እኔ አልደግፈውም። በዋናነት በጣም ነው የምቃወመው። አሁን ጽምዶ የሚባለው ኢንቴንሽኑ ነው እኔ ማልቀበለው። ይሄ በኤርትራና በትግራይ መካከል ሰላም ስለማውረድ በአማራና በትግራይ መካከል ስለማውረድ ምናምን ቢሆን ኑሮ ወይል እንቀበለው ነበረ። ይሄ ኢንቴንሽኑ እንደዛ አይደለም። አሊያንስ ነው፣ ሚሊተሪ አሊያንስ ነው። የትጥቅ አሰላለፍ፣ የኃይል አሰላለፍ በኢትዮጵያውያን የኢትዮጵያን ሬጂም ቼንጅ ለማምጣት ከዛ በኋላ ደግሞ ግብም የለውም። ፋይናሊ ማለት በአይዲዮሎጂ አይግባቡም፣ በአስተሳሰብ አይግባቡም። እንግዲህ ወያኔን ሻዕቢያና ፋኖ ማለት ህወሓትን ይቅርታ አድርግ የሶሻል ሚዲያ ቃል መጠቀም ጀመርኩ። እኔም ህወሓትን ሻዕቢያንና የፋኖ አንዳንድ ማለት ጥምዶ ተሳታፊ የሚሆን ፋኖ ካለ እርግጠኛ አይደለሁም። የተለያየ አቋም አላቸው። አንዳንድ ጊዜ ህወሓት የሚሳተፍበት ከሆነ ጽምዶ ውስጥ አንካፈልም የሚላሉ፣ አንዳንዱ ደግሞ ፌደራል መንግስቱ ጠላት አድርጎ እስካስቀመጡ ድረስ የፌደራል መንግስቱን ካስወገድን በኋላ በሚኖረን የጽምዶ አቅም በሚፈጥሩት አቅም ደግሞ ኋላ ላይ ለሚመጣው ቻሌንጅ እንወጣዋለን የሚሉ ሰዎችም ይኖራሉ ብዬ አስባለሁ። ወይ ትክክል ናቸው ብዬ አምናለሁ። እኔ እንደ ትግራይ ተወላጅ ነው የማወራክ። ጽምዶ ኦፍ ኮርስ ፋኖንም ሊጠቅም ይችላል፣ ሻዕቢያንም ሊጠቅም ይችላል።
ለትግራይ ህዝብ ግን ፍጹም ጠቀሜታ ያለው ተውና ለትግራይ ህዝብ ሊጠቅም ይቀርና ለህወሓት አመራር አይጠቅምም። ምን አይነት ደንቆሮች እንደሆኑ ግራ ስለገባን ነው ብንነግርም የማይሰሙ ስለሆኑ ነው እንጂ ፋኖ ማነው ጽምዶ የሚባለው አሰላለፍ በኤኒ ሚንስ እኔ የህወሓት ደጋፊዎች እዚህ ገብቶ ቢያስረዱን ብላ ደስ ይለኛል። በምንም ተአምር የሚጠቅም ነገር የለው። ደብረጽዮን ሁላ ተጠይቋል ባለፈው። በሚገርም ነገር አንዳንዴ ጥያቄው ይደርሳቸዋል። ሶሻል ሚዲያ ላይ የምናወራውን ጥያቄ የምንጠይቀውን ጥያቄ ይደርሳቸዋልና ባለፈው መድረክ ላይ ምን አለ? አሁን ላይ ጠላት አድርገን የወሰድነውን የብልጽግና መንግስትን እናስወግድ ብለን ነው እንጂ ችግር እንዳለብን ከሻቢያ ጋርም ችግር አለብን፣ ከፋኖን ጋር ችግር ያለብን፣ ችግሩን ለጊዜው እናዘገየውና ከዛ በኋላ እንነጋገራለን ነው የሚለው። በምንድን ነው የሚነጋገረው? በመሳሪያ ደብረጽዮን ከጌታቸው ጋር ተነጋግሮ ችግር ያልፈታ ከጻድቃን ጋር ተነጋግሮ ችግር ያልፈታውን ደብረጽዮን በየትኛው ሜካኒዝምና አብይ አህመድን ካስወገደ በኋላ ከፋኖና ከሻቢያ ጋር በየትኛው ቋንቋ ተነጋግሮ ነው ችግሩን የሚፈታው? ኦኬ። ስለዚህ አሁን የትግራይን ወጣት የጠላቴ ጠላት ነው ብሎ ሾርት ሳይትድ ሆኖ የኢትዮጵያ መንግስትን የአብይ አህመድ መንግስትን ለመጣል በሚደረገውን የጦርነት ድግስ እንዳይሳተፍ ነው የምፈልገውኛ። በምንም ተአምር አብይ ወዳጅ ሆኖ አይደለም፣ አብይ ዲሞክራቲክ መንግስት ሆኖ አይደለም። ቤዚካሊ እኛ እያልን ያለነው ምንድነው? መጀመሪያ ካይ ማለት ማወራህን ነጥብ ቴዲ ሞር አንደርስታንድ የምታደርገኝ አንተ ነህ። ሌላው ብዙ ጊዜ የራሱ ቋት ውስጥ ስለሚገባ በደንብ አንደርስታንድ ላይ ያደርገኝ ይችላል። መጀመሪያ አካባቢ ከኤርትራ ጋር ከዚህ የሰሜኑ አካባቢ ያለውን የህዝብ ለህዝብ ግንኙነት እንደ ሐሳብ ማቀንቀን የጀመርነው ሰዎች ነበር። በሁለት መንገድ ፈልገነው ነበር። ከፌደራል መንግስት ጋር የፕሪቶሪያ ስምምነት አለን። የፕሪቶሪያ ስምምነትን በዋናነት የፈጠረው ደግሞ ጊዜያዊ መንግስት አለ ትግራይ ውስጥ ጌታቸው የሚመራው ነጻድቃን እነ ወድ ወረድና ሌሎችም የካቢኔ አባላቶች ያሉበት መንግስት አለ። ያንን መንግስት ከፌደራል መንግስት ጋር ኢንጌጅ እያደረገ የፕሪቶሪያ ስምምነትን ተግባራዊ እያደረገ ጦርነት ማስቀረት የሚችል እንዲሆን ስርዓት ባለው መንገድ ከዓለም አቀፍ ማህበረሰብ ጋር እየተነጋገረ ከፌደራል መንግስቱ ጋር እየተነጋገረ የመንግስትነት ስራውን እየሰራ የትግራይን ችግር መፍታት የሚችልበትን ስራዎች እንዲሰራ ልብ ብለህ አድምጠኝ። ይሄ እንደ መንግስት ስለተመሰረተ ማለት ነው። ከዛ በኋላ ህወሓት የሚባለው ደግሞ በቤት ጽሕፈት በኩል ደግሞ ጠንካራ ተቋም አለው። ያንን የህወሓት ጽሕፈት ቤት ደግሞ ከሌሎች ህዝቦች ጋር ታጣቂ የለውም፣ ሰራዊት የለውም፣ የህዝብ ለህዝብ ግንኙነት ግን ማድረግ ይችላል። ስለዚህ ከአማራ ህዝብም ይሁን የኤርትራ መንግስትም ጋርም ከኤርትራ ህዝብ ጋርም ይሁን የህዝብ ለህዝብ ሰላማዊ ግንኙነቶች ቦርደር ላይ የሚፈጠሩ ችግሮች በሰላማዊ መንገድ የሚፈታበትን አገባብ እንዲፈጥር ጦርነትን ማስቀረት የሚቻልበት መንገዶችን መሻት ነው እኛ የምንፈልገው ነው። ደቂቃው ኦኬ ትንሽ ታጥራለች። እሺ ምንድነው ያልንበት ነገር ምንድነው? ታስታውስ ከሆነ የፌደራል መንግስት በኤርትራና በኢትዮጵያ መካከል ኢንተርናሽናል ባውንደሪ የመጠበቅ ግዴታ አለበት። ያልንበት ምክንያቱ እንደ አማራጭ የወሰንበት እንድነግር ስለፈለኩኝ ለምን ብለህ ከጠየቀኝ ማለት ነው። የፌደራል መንግስት ምንድነው ያደረገው? ሰራዊቱ ሙሉ ለሙሉ ከኤርትራና ከትግራይ አዋሳኝ ያሉት ቦታዎች ላይ ስቦ አስወጣ። ስለዚህ ያ ጊዜ ምንድነው የሚፈጠረው? የኤርትራ ሰራዊትና የትግራይ ሰራዊት ፊት ለፊት ስለሚፋጠጥ ጦርነት የሚነሳበት እድል ነበር። ስለዚህ የፌደራል መንግስት ኃላፊነቱ ሳይወጣ ሲቀር የትግራይ ኃይሎች ከኤርትራ ኃይሎች ጋር ወደ ጦርነት ከመግባቱ ይልቅ በሰላማዊ ልዝብ እዛ ቦርደር ላይ ጦርነት ማስቀር የሚቻልበት መንገድ እንዲኖር ፈልገነው ነበር። ተደርጓልም። ባይዘው ጌታቸው ነው የመጀመሪያውን ይህን ስራ የሰራው። ጌታቸው ወደ ኤርትራ ጦርነቱ ባለማወጅና ባለመዋጋት ማስተረፍ ተችሏል። በተመሳሳይ በአማራ በኩልም ያለው ተመሳሳይ ነገር ነው። የወልቃይት ዘብ ተብሎ እየተደራጀ ያለው ኃይል በተደጋጋሚ የትግራይ ልኡካን ሁላ በመሄድ ወደ ሁመራም ወደ ወልቃይትም በመሄድ ማነጋገር ተሞክሮ ነበር። ወደ ጦርነቱ ከመገባቱ በፊት የፌደራል መንግስቱ ስለ ተፈናቃዮች የሚመለሱበትን መንገድ ታጣቂዎችን ዲስአርም የማድረግ እና የትግራይ ተወላጆቹ ተፈናቃዮች ደግሞ በአግባቡ ወደ ቀያቸውን እንዲመለሱ የሚያደርግበት አሰራር ግልጽ የሆነ አሰራር ስላልነበረው ህዝቡ እንኳን ቢመለስ ድህንነቱ ሰኪር በሆነ መንገድ የሚመለስበትን መንገድ ከጦርነት ውጪ በሆነ ወደ ወልቃይት የሚገባበት መንገድ በሚፈለግበት ጊዜ ላይ ነበር። ገብቷል? ይሄንን የህወሓት ኃይሎች ይሄንን ነገር ተግባራዊ አድርጎ የፕሪቶሪያ ስምምነትን ሙሉ ለሙሉ ተፈጻሚ ከማድረግ ይልቅ ምን ማድረግ ነው የጀመረው? የጌታቸውን አካሄድ
በስጋትና በፍራቻ ስላዩት ከኤርትራ ጋርም ያለው ሰላም ከፈለገ ከአማራ ህዝብ ጋርም ሰላም ከፈለገ ከፌደራል መንግስት ጋርም ሰላም ከፈለገ ስለዚህ ጌታቸው የሚባለውን ካቢኔውና አመራሩን ከስልጣን መወገድ አለበት ብሎ አምነው 2016 ገና አመቱ ሳይሞላ በማከላቸው ያለው መፈታት የሚገባውን የወሰን ይገባኛል ጥያቄ አንተ የማን ነው የምትለው? አይ ነው ከ5 ዓመት በፊትም ተወያይተንበታል። ድጋሚ ምንድን ነው የምትለው? የወልቃይት ጠገዴን ጉዳይ አሁንም እዛ ላይ ጥያቄ አለ አንተ? አዎ እኔ ማለት በህገ መንግስት መሰረት መፈታት አለበት ብዬ ነው። በህገ መንግስት መሰረት መፈታት አለበት ብዬ ነው። ኦኬ በህገ መንግስቱ መሰረት አሁን ባለው ነባራዊ ሁኔታ አንተ በነገራችሁ ላይ ይላችሁ ወልቃይት የትግራይ ነው። ምዕራብ ትግራይ ወደ ትግራይነቱ ይመለስ፣ በትግራይ መስተዳድር ስን ይሁን ዘን ህገ መንግስት ጥያቄም ካለው በህገ መንግስታዊ መንገድ ኢቭን ህገ መንግስቱም ተሽሮ ክልሎች ፈርሰው እንደ አዲስ ይቋቋም ከተባለም እንደ አዲስ ይቋቋማል ነው። አሁን አማራ ክልልም እንዳለን ያለው አይደለ? ህገ መንግስቱ የፈጠራቸው ናቸው። አማራ ክልልም ኦሮሚያ ክልልም አፋርም ሶማሌም ትግራይም ወደ ነበረበት ይመለስና ቴንክ ዩ ይመለስ፣ የተፈናቀለው ማህበረሰብ ይመለስ ዘን ኢቭን ህገ መንግስቱ ቀይራችሁ የክልል አድሚኒስትሬሽንም ቢፈርስ እንኳን ማሻሻያ እንኳን ቢደረጉ ክፍት ነው የሚሆነው ነገር ይኸው ነው። ግን የሆነን ቦታ በጨበጣ ይዘህ እናንተ ቅድም እኮ ብዬሽ ነው እናንተ ወንድሜ እናንተ በመርህ ነው የምታወሩት እኮ እኔ 5 ዓመት ሳቀ ይሄን ነው የምታወሩት። ኦፍ ኮርስ አቋም ስላለኝ ነው። በአቋም የሚቀያየር አቋም የለኝም። ሄዱና አይተብላው ሳይንስ አክሱም አይተከንም የምታቆስሉ ያ ሌላው ምንድነው መሰረት ሄዲያ እንዴት ነው የምታስታርቁት? ይሄንስ አንዳንዶች አሁን ዩዘር ኔም እና ፓስወርድ ክሬት አድርገው ይገባሉ እብዶች አሉ። አንዳንዶች አሁን አይነሳም ይሏል እንዴ አረ ዝም በል ምናምን ይላል። እንደዛ ይቻላል? ዝም በል አሁን አይነሳም በማለት ዞሮ ዞሮ ጥያቄው ምን ሰፋ አይቻልም። ባይ ዘ ወይ አይቻልም እንዴ ጥያቄው። ለዛ እኮ ነው ቅድም የደብረጽዮንና የደብረጽዮን ንግግር ከፋኖና ከሻዕቢያ ጋር ምንድነው የምታደርጉ ሲባል አይ አሁን ዝም እንበልና ወይ ትግራዊ አይደለም ይሏል። እያሉ ነው እኮ ምን የማይሉበት ነገር የለም። ሌላ አንድ ነገር ግን እዚህ ጋር ተጨማሪ የምናገር የምፈልገው ምንድነው በኤርትራ ጉዳይ ያለን ምልከታ ልንገር ቴዲ። አንድ ደቂቃ ብቻ ስታይ 30 ሰከንድ ይበቃኛል። 30 ሰከንድ ኦኬ። ሌላው ማት መነሳት ስላለበትም የእነሱን መልስ መስማት ስለምፈልግ ነው። አንድ ነገር ልንገር። አንደኛ ላለፉት 20 ዓመታት ሲያስታጥቁ ሲያሰለጥኑ ፕሮፓጋንዳ ሲነዙ የነበሩት ኃይሎች አልተኮሰም ምናምን ብሎ ለኔ ሊቀልድብኝ ይፈልጋል። በተኩስ ምን እንደሚደርስበት አውቀው ነበር እኮ በሰዓቱ። ማደር አትችልም እዛ አስመራ ላይ አንድ ሌሊት ማደር አትችልም። አንድ ጥይት ወደ ኢትዮጵያን ተኩሰ ቢሆን ኖሮ ወይም ብታስተኩስ ኖሮ ጦርነቱ በነጋታው አስመራ መሃል ላይ ዱቄት ነበር የምትሆነው ነው። መተኮስ የሚያስችል የሚፈቅድልህ ኃይል አልነበረም በሰዓቱ። የኢትዮጵያ የኢህአዴግ ሰራዊት ምን ሊያደርግ እንደሚችል ታውቀው ነበር። ወዳ አይደለም እኮ 20 ዓመት ሙሉ ጉድጓድ ከፍራሽ ምሽግ ላይ ተቀብራ የነበርከው እኮ ልክ በኢትዮጵያና በኤርትራ መካከል ሰላም ወረደ ባልክበት ሰዓት እኮ ተሻግረህ ድንበር ተሻግረህ የትግራይን ህዝብን በምን ያለ ምህረት እንደጨፈጨፍከው ሴቱን እንደደፈርከው እኮ አይተናል እኮ። ወዳ አይደለም ያልተኮስከው። ሌላ ትናንትና በቃል አቀባያቸው በአወል ሲድ በኩል አድርገው የትግራይን መሬት ወደ ድሮ ወደ አያታቸው ወደ ነው ቅድመ አያታቸው ወደ ነበረበት መሬት መልሰናል ብሎ ትግራይን ያነሰች መሬት አድርገናል ብሎ ወልቃይትን የአማራ ማዋሳኛ ቦታችን ነው ብሎ በትግራይ ህዝብ ላይ የተዘባበተውን ሻዕቢያ ዛሬ ላይ ስለ ሰላም ነው ብሎ ሊቀልድ አይችልም። ኢቭን ስቲል ና ባይ ዘ ወይ የህወሓት አመራሮች ይሄን ግልጽ አድርጎ ቢመልሱልን ደስ ይለኛል። ወልቃይትን ወደ ትግራይ እንመልሳለን አይሉ። በወልቃይት በኩል ጦርነት እንዲደረግ አይፈልጉም ባይ ዘ ወይ። ምክንያቱም የአማራ ህዝብ ጋር ያነካከናል ብሎ ሳልሰው በቀጥታ በዛ በፊት ለፊት ያለውን በራያ በኩል አድርጎ ተዋግቶ ወደ አዲስ አበባ መግባት ነው የሚፈልጉት። ዞሮ ግን ከተነሳ እንደተባለ ከዚህ በፊትም ቴዲ ላንተ ነግሬህ ነበር በእነሱ በኩል አንድ ጥይት ከተኮሱና ከጀመሩት የኤርትራ ሉዓላዊነት እኔ ሲጀመር ሪኮግናይዝ አላደረግም ብያለሁ። የኤርትራ ሉዓላዊነት ሪኮግናይዝ እኔ ኤርትራ እንደ ሀገር አላያትም። ከባህር የመጣ ስም ነው። ኤርትራ ውስጥ ከ6 ከ9 በላይ ብሔረሰቦች አሉ። አሰብ የአፋር መሬት ነው። ባጸ ደግሞ የትግራይ መሬት ነው። ይመለሳል፣ መመለስ አለበት። እንደም ፌስቡክ ላይ ጻፍ አንድ ሜትር ቴንክ ዩ እኔ ባኖር 2 ደቂቃ ያወሩ ግልጽ ነው እኮ። አሁን ይሄንን እናምታታው በከተማ እየሰማችሁ ነው። እኔ አይ ዶንት ኬር ግን አስረዱን። በመሃላችሁ ያለውን መጣረስ እንዴት ነው የምታስታርቁት? ለምን የእናንተም አባት የኔም አባት ባቆዩሉ ነገር ላይ እንዳንደባደብ እኮ ነው። ይሄን የሚቃረን ሀሳብ እንዴት ነው የምናስታርቀው ነው ጥያቄ። አሁን አብዛኞቹ ይሄንን ወሬ አሁን በዚህ ሰዓት ይሄን ታነሳለህ ዝም ብለህ እንደዛ አይሆንም ጋይስ። አይሰለችንም? ብንችል
ከኤርትራ ጋር ሆነን እኮ በጋራ ተጠቃሚነት አሁን ሰዎች እኮ ሆርን ኦፍ አፍሪካ ላይ ሆነ ተጣምረ የዜጎቻችንን ሰላምና ደህንነት አስጠብቀን ወደ ልማት ምንገባበት ነበር። የኔ ትውልዶች የአቦይ ስብሃትን አጀንዳ እንደው ስናራምድ እንደው ሴጣን እንኳን ምን ይላል? እግዚአብሔር እንኳን ይቅር፣ ሴጣን ምን ይላል? ፖይንቱ ምንድን ነው? ኦኬ ለሚሰሙ ሰዎች እንዲህ ያሉ መጣረሶች ካሉ እንዴት ነው ሊታረቁ የሚችሉበት ነገር ይታያቸዋል ነው ጥያቄ፣ ሌላ ነገር አይደለም። እሺ ሳሚ ዘአክሱማይትን ከልብ እናመሰግናለን። ወደ ማሪ ዳና ቴሪ ምን ያለው ማሪ ከኔ ኋላ መጣ። እሺ ሞግዳ አንዴ ከዚህ በኋላ አንዴ ሁላችሁንም ከተናገራችሁ በኋላ የመጨረሻ አንድ ዙር እንናገርና ከ7 ሰዓት በኋላ ተመልሼ እመጣለሁ፣ እንገናኛለን። እሺ ሞግዳ 6 ደቂቃ አለ ወንድሜ። አመሰግናለሁ ቴሪ። ፈጠን እያልኩ ለማውራት ሞክራለሁ። ሳሚ ዛሬ ካወራው ነገር ጋር አጋጣሚ አይታል። ሁላችንም እየሰከነን ስንመጣ የሚያግባባን አንድ ፖይንት ውስጥ እንደርሳለን ማለት ነው። ሜይ ቢ ዛሬ ሳሚ ያወራው ነገር አብዛኛውን እኔ ራሴ የምቀበለው ነው። ከብሽቅ የወጣ ፖለቲከኛ ነኝ ታውቃለህ። እኔ ለሀገሬን ነው የምፈልግ። ኢትዮጵያ እንድጸናልኝ ጸንታ እንድትቆም ከሳሚ ወንድሜ ጋር ሰማው ከሌላውም ጋር አብሮ ለመኖር ካለኝ ጉጉት የተነሳ ነው። እንዳለመታደል ሆኖ ቴሪ ቅድም ኤርትራውያኖችን አደንቃቸዋል ስትል ሰምቻለሁ። በመርሃቸው ደረጃ እኛ ሀገር ብዙ ዩዝፉል ኢዲየቶች አሉ እዚህ ኢትዮጵያ ውስጥ ማለት ነው። እነሱ የሚጠቀሙባቸው በጣም ብዙ የሚያሳዝኑ ሰዎች አሉ። አንዳንድ ሰዎች አሁን ስማቸውን መጥራት ራሱ ዘግን እንዴት ሆኖ እንኳን እንደታጠፉ አታውቅም። ለምሳሌ ፕሮፌሰር ትንግርቱ እንዴት ሆኖ እጥፍ እንዳሉብን እንኳን አናውቅም። ገብቷል። የትግራይ ህዝብ እንደ እንትን በጂኖሳይድ ሲያውጅ የነበረ ሰው ህዝብ ነው፣ ቲፒኤልኤፍን አይደለም። ከርብት ብሎ ባለፈው 8 ዓመታት ያልታጠፈ ሰው አለ። እኔ ብቻ ነኝ ብዙ እኔ ፌስቡክ የምታይ የዛሬ 14 ዓመት 15 ዓመት የጻፏቸው ነገር ብታይ ከኢትዮጵያዊነት ማማ ወርጄ አላውቅም። እኔ ቲፒኤልኤፍን ለመደገፍ መኪናና ቤት የገዛሁት በቲፒኤልኤፍ ሰዓት ነው። ግን ያ ለእኔ በቂ ነበር እሱ ለመደገፍ። ኖ እሱ አይደለም ዋናው ነገር። ዋናው ሀገር የሚባል ትልቁ ነገር አለ። ፊትለፊታችን ላይ ትልቁ ሀገር የሚባል ነገር አለ። ሌላው ቅድም ዶክተር ነኝ አለ። አይዶ ዶክተር አላውቅም ከሆነም እሰየው። አልተኮስንም አለ። እኔ የተሳተፍኩበት ሽምቅ ውጊያ እዚህ መተከል ላይ ግንቦት 7 ከኤርትራ ታጥቆ የመጡ ናቸው። መተከል ላይ እዚህ ባድመና ሽራሮ መሃል ምንድነው ደንበገዳሙ የሚባል ቦታ አለ። የትግራይ ተቃዋሚ የነበሩ ደምሃይ በደሚትም ይሏቸው። ስለዚህ አንተ ወታደሩ ተታኩሽ ነበር ካል ተታኩሻለሁ። አንድ ያስጨርስ። ወታደሩ ተታኩሻለሁ ብለህ ምስክርነት ከሰጠ ሳሚ ዘአክሱማይት ቢተኩሱ የሚመጣባቸውን ያውቃል ያለው ነገር በኢህአዴግ ጊዜ ነው የምትለኝ? ውሸት ነው ማለት ነው? አይደለም። የሳሚ ውሸት ነው አይደለም፣ ትንኮሳ ነው። የተኩሱን መጠን ነው የምነግርህ። የተኩሱን መጠን ለምሳሌ ሰው አግቶ ይወስዱ ነበረ። ደማ የሚባሉ ሰዎች የሚባሉ የትግራይ ተቋሚ ነበሩ። የኢትዮጵያ መከላከያ የነበሩ ሰዎችን እዛ ድንበር ባድመ ሸራሮ ከባድመ እስከ እንግሊዝ ተራራ ክፍት ነው ቦታው። ስትራቴጂ ቦታ ስላልሆነ የሻዕቢያ ወታደር አይገባም። ግን በመሀል ሰው ይታገት ነበር እና ተኩስ በሚለው ፉል የሆነ ምንድነው መደበኛ ጦርነት አይከፍቱብህም። እዚህ በመተከልም የነበረ ግንቦት 7 እኮ መደበኛ ጦርነት እኮ አይደለም። አይታል። አሁንም እኮ የሻዕቢያ ሰዎች ተሳስተው አይተኩሱም። አሁን ዘንድሮ ነው የምነግርህ ቴዲ፣ ተሳስተው አይተኩሱም ወደ ኢትዮጵያ። እንካ ብሎ የሰውን እጅ ይዘው እሳት ያስጨብጣል፣ ያዘገናል። የምትወርዱ ሰዎች ኔትወርክ ነው የሚያስወርዳችሁ። ከመጣችሁ አንዳንድ ቁጥር ጻፉ። እሺ፣ በሰው እጅ እሳት ያዘግናሉ እንጂ እኔ ሻዕቢያ ልበ ሙሉ ሆኖ ኢትዮጵያ ላይ ከተኮሰ የተነገረው ነገር ሀፕን ይሆናል ቴዲ። የተነገረው ነገር ምንድን ነው? የተነገረው ነገር በቃ ኤርትራ የሚባል ሀገር አይኖርም ቴዲ። በራሷም እኮ ነው የምልህ፣ በእኛ ጥረት እኮ አይደለም። በራሷም እየፈረሰች ያለች ሀገር ናት። በመፍረስ ላይ ያለች ሀገር እራሱ ሲስተሙ በቃ እያፈረሳት ያለች ሀገር ናት። ኦልሬዲ ሰው ተማጧል። ሌላ ደግሞ ቅድም አንድ ያነሳው ነገር ወንድማችን ትግራይ ላይ ካምፕ አዘጋጅቶ አለ። ሽመለባ የሚባል ካምፕ ነው። ከዛም እኔ ምርኮኛም ምንድነው ስደተኛም ደዴሳ አምጥቻለሁ። አይ ቲንክ 1997-98 ይመስለኛል። ያ ካምፕ እኮ በዩኤን የተቋቋመ እኮ ነው። ተገደው እኮ አይደለም ከኤርትራ የሚወጡት፣ በዶላር ከፍለው እኮ ነው። ለዛው ለሀገራቸው ወታደር ለሻዕቢያ ወታደር በዶላር ከፍለው ነው ወደ ኢትዮጵያ እየሮጡ የሚመጡት። እየተተኮሰባቸው ተስተው እኮ የሚገቡት። የኢትዮጵያ መንግስት በዛ ሰዓት ኑልኝ ብሎ ያስገደደው ኃይል እኮ የለም።
እሱን እንደ ትልቅ ችግር ሲያነሳ ሰምቼዋለሁ ዶክተር ያልከው። የዛኔ ከአገዛዙ ለማምለጥ የሚመጣ ሰው ካምፕ ተዘጋጅቶላቸው ነበረ። ሽመልባ የሚባል ካምፕ እንኳን እነሱ አሩ ሌሎቹም የትግራይ ተወላጆችም በኤርትራውያን ስም ወደ ውጭ ሀገር የወጡ እናውቃቸዋለን፣ ይወጡ አሉ። ያ ነው የተደረገው። በዚህ በደቡብ ሱዳንም እኮ ካምፕ እኮ አለ። ደቡብ ሱዳን ተሰደው ሲመጡ የሚያርፉበት ካምፕ አለ። ይሄ እኮ ከዓለም አቀፍ ስምምነት አንጻር የተደረገ ስራ ነው። ሌላው ስለ እንትን ነው ልነግርህ የፈለኩት ስለ ጽምዶም እኔ አሁን አንዳንድ ቦታ ጥንቦ ይሉታል። እኔ እንደዛ መጥራት አልፈለግም። ይሁን ላሳካላቸው። ያላቻ ጋብቻ ነው። እኔ አንድ ተው ትዝ አለኝ። ማነው ካቢ የሚባል ኮሜዲያን ቲክቶክ ላይ የምናውቀው አለ፣ ዩቲዩብ ላይ ጣሊያናዊ ነው ብላኩ። ወደ $60 ሚሊዮን አካውንቲ ላይ መኖር ስታቅ ሚስቱ ለዛ ብላ ገባችው እና ሰምተነዋል መቼም ይሄን ነገር። በኋላ ካልፈታው አለችው። በአጋጣሚ ሆኖ የልጁ ሀብት በአባቱ ስም ነው ያለውና የእሷን $10 ሚሊዮን ሁለት ቦታ ተካፍሎ የተለያየውና አንዳንዴ ለታክቲካል ነው ወይ ስትራቴጂካሊ ነው ብለህ የተጻመርከው ነገር ቃሉ ትግረኛ ነው። ጽምዶ ማለት መጣመር እንደማለት ነው ወይ መጥመድ እንደማለት ነው። አይ ዶንት ቲንክ የሚጠመድ አካል እንዳለ አውቃለሁ። ክልፍልፍ አካል አለ ኢትዮጵያ ውስጥ ያገኘው እንትና ቤቲ ስትናገር ይሄ ዱርዬ ህፃን ዝም ብሎ ያገኘው መኪና የሚሳፈር አለ። ያገኘው መኪና አለ በቃ የሚሳፈር ፈረስ ጋሪ ከመጣሱ ላይ ይንጠለጠላል፣ ፒካፕ ላይ ይንጠለጠላል፣ ታክሲ ላይ ይንጠለጠላል ያለ። ይሄ ኃይል ደግሞ አብዛኛው ያለው እዚህ አማራ ክልል ያለው ፖለቲከኛ ነው። ያገኘው ላይ ይሳፈራል። በቃ ታክቲካል ነው፣ ስትራቴጂካል ነው፣ ልመታ ነው ወይስ ልበላ ነው ብሎ አያስብም። ኦነግ አልተጣምረም? ተጣምሯል። ኦነግም ታዲያ ለምን ስፔሲፊካሊ አማራ ክልል ብቻ ያለው? ኖ ኦነግ ቢጣመር እኮ ኦነግ ሪኮግናይዝ ያደርገዋል። እሱ አንደኛ እድሜ ልኩን ኢትዮጵያ ያደለም ብሎ የሚያስብ አካል ነው። እሱ እኮ እኔ የቲፒኤልኤፍ ሰዎችም እኮ እንደዚህ ቢጣመሩ ማይቆጭ ሱዳን ድረስ ሄደዋል። አሁን ሱዳን ድረስ የሄዱት ምን ሊያደርግ አገር ላይ ፈርሷል። አንዴ ቃል እነኚህ ሰዎች እድሜ ልካቸው ማኒፌስቶቸውን ነግረውናል። ለኛ አባይ ትግራይ እናቋቁማለን ብለው ኦሮሚያ እናቋቁማለን ብሏል ኦነግ። ይሄ እኮ ኢትዮጵያዊ እያለኝ ነው የሚንጠለጠሉ ያገኘው ላይ እንዴ ማን ስትለው እኔ ኢትዮጵያዊ ነኝ ይላል። ሁን ኢትዮጵያ ስትለው ሻዕቢያ ላይ ይንጠለጠለባል፣ ቲፒኤልኤፍ ላይ ይንጠለጠላል፣ ጃልማሮ ተንጠልጥሏል። አሁን ጀርማሎ ደግሞ ተንጠልጥሏል። ይሄ ኃይል እንግዲህ መርህ አልባው ኃይል ይሄ ነው። ምንም መርህ የለው። ያገኘው ላይ ታክሲ ላይ፣ ፈረስ ጋሪ ላይ፣ ባጃጅ ላይ የትኛውም ሰው መሳፈሪያ ይዞ ይምጣ ይንጠለጠላል። ስለዚህ ይሄ ጽምዶ የሚባለው አላቻ ጋብቻ ነው። የሆነ የሚመታ ኃይል አለ። መንግስት ጥላለሁ ብላችሁ ካሰባችሁ መንግስት አሁን ያለበት ደረጃ በጣም ከባድ ነው፣ ይከብዳችኋል ነው የምለው እኔ። በጣም ዘመናዊ ውጊያ ነው የምናደርገው ብሎ ጠቅላይ ሚኒስትሩ ደጋግሞ ነግሯቸዋል። የዘመናዊ ውጊያን ውጤት ደግሞ ሸረኔ ላይ ያታቸዋል። ሰሞኑን ደግሞ ምንድነው ራያ ታይቷል። አመሰግናለሁ ቴዲ። ቴንክ ዩ ሙጊልዳ። ወደ ማሪ እንሄዳለን። ቴዲ የኔ እኮ ነው። ቴዲ ምን ነው ከአክሱም በፊት ነበረ አምዴ። እሺ አንድ ዙር ይዘብራረቅ ኔትወርክ ሲያስወጣቸው። እሺ አምዴ አመሰግናለሁ ቴዲ። መጀመሪያ ነበር ነው አክሱም ነው የሚባለው ልጅ ነበር ሰጠኝ ነው ኔትወርክ ስለሌለው ብለህ ነው እንትን ያልከኝና ችግር የለውም። ኔትወርክ ሲያስወጣቸው ሲያስገባቸው ቦታው ይዘበራረቅብኛል። ችግር የለውም። አመሰግናለሁ በድጋሚ። አንድ በአጋጣሚ ኤርትራ የወንድማችን በመንግስት በኩል ሲታኮስ የነበረ ነው። እኔ ደግሞ ኤርትራ ውስጥ ግንቦት 7 ጋር የነበርኩ ልጅ ነኝ በዚሁ አጋጣሚ እና ዶክተር አይአም የኤርትራ መንግስት አስታጥቆት ኢትዮጵያ ላይ የተኮሰ አንድም ታጣቂ የለም ያለው እሱ ልክ አይደለም። በጣም የማውቃቸው እኔ በጣም ብዙ ጓዶች እንግዲህ የሞቱበት ምክንያት ምንም ይሁን ምንም ከኤርትራ ተነስተው መሳሪያ ታጥቀው ኢትዮጵያ ውስጥ በጣም በርካታ ልጆች አሉ የሞቱ። ለምሳሌ እንደውም ማንሳት ከተፈለገ ብዙ ሰው ስለሚያውቀው ገብርዬ የሚባል ሉዘምበርግ ይኖር የነበረ ሻለቃ መሳፍንት ጥጋቡ የሚባል የጋይንት ልጅ ታስታውሱ ከሆነ በጣም ብዙ እነ ይብራ በጣም ብዙ ለቁጥር የሚያዳግቱ መሪ የነበሩ ሰዎች
ውጤታማ ይሁን ውጤታማ ማይሆን ግን የኤርትራ መንግስት በተቀነጠበም ቢሆን ትጥቅና ስንቅ እየሰፈረ በተለያዩ አካባቢዎች በተለይ በጎንደር ቀጠና ወልቃይት ጠገዴ፣ አርማጭሆ ኢብን ታስታውሱ ከሆነ 2007 በኢትዮጵያ አቆጣጠር እስከ 40 ምንጭ ድረስ የግንቦት 7 ታጣቂዎች ገብተው የኤርትራ መንግስት አስታጥቋቸው ወደ መስዋዕትነት ከፍለዋል። ይህ ውሸት ነው፣ ከእውነት የራቀ አንደኛው እኔ የመጀመሪያ እንትን ነኝ። ከዛ ውጭ ግን የኤርትራ መንግስት እኔ በነበርኩበት ጊዜ አሁን እዚህ መጥተው ስለ ጽምዶ ምናምን ሲፈተፍቱ ሳይ በጣም ነው እንትን ምለው። አንደኛ እኔ እዛ ያለው መንግስት በጣም በእነሱ ቀን አለዋን እውነት ለመናገር ጥርቅቅ ያለ ምንም አይነት የሀሳብ ነፃነት የሌለው ሰዎች እንኳን እንትን ካለላቸው መስመር አንዲት ሜትር ፈቀቅ የማይሉበት ቦታ ነው። እኔ በአጋጣሚ የነፃነት በዓላቸው ሲባል አስመራ ነበርኩ ለአንድ ዓመት ተኩል። የግንቦት 7 ድምፅ ሬዲዮ ጣቢያ ላይ ነበርኩ 1 ዓመት ተኩል አካባቢ እና ግንቦት 20 ሲያከብሩ ነፃነት በዓላቸውን መንቀሳቀስ በጣም የተገደበ ነው እና ስንንቀሳቀስ ተያዝን፣ ወስደው እስር ቤት አስገቡን። እስር ቤት ሲያስገቡን እስር ቤት እጅ ገብቼ ያገኘኋቸው ልጆች ብትጠይቁ ከሁለቱ ሃይማኖት የኦርቶዶክስና የእስልምና ሃይማኖት ውጭ አይፈቀድም። ሌላ ሃይማኖት የለም። የሃይማኖት ነፃነት የሚባል ነገር የለም እና ጴንጤ ናቸው ተብለው በቤት ለቤት ሲሰብኩ ተገኝተው 16 ዓመት ያለ ተጠያቂና ያለ ፍርድ ቤት ታስሮ ያገኘኋቸው ልጆች አሉ። እነዚህ ሰዎች ናቸው እንግዲህ መጥተው ስለ ሀገር ምናምን የሚፈተፍቱልን። ይሄ ከእውነት የራቀ ነው። ይህን በዚህ አድሬስ ላድርገው። ሌላው እኔ የጽምዶ ደጋፊ አይደለሁም ቴዲ፣ የጽምዶ ደጋፊ አይደለሁም። የጎንደር ልጅ ነኝ። ጽምዶ የማልደግፍበት ምክንያት አንደኛ ሀገሬን ስለምወድ፣ በሀገሬ ሉዓላዊነት አልደራደርም። የፈለገ ነገር የሚሆን መንግስቱ ትላንት ደርግ ነበር። ደርግ ላይ መንግስቱ ኃይለማርያም አምባገነን ነበር። ነገር ግን አምባገነን ነው ብለው መንግስቱ ኃይለማርያምን ካራመራ ዛያድ ባሬ ላይ መዝመት እንትን አላሉ። ስለ ሀገሬ ጉዳይ ያገባኛል። ሁለተኛ የጽምዶ የሚባለው ነገር የራሴን ኢንተረስት ቀጥታ ስለሚነካ የወልቃይት ጉዳይ ቴዲ አስበዋል። ወልቃይት ጠገዴን ቢወስዱ ህወሓቶች ጽምዶ እያሉ ይዞሩ ነበር። ቀጥታ ሀገረ ትግራይን ይመሰርታሉ። የጽምዶ ጉዳያቸው የሚመሰረተው ጦርነቱ አሁን የሚከፈትበት ምክንያት የወልቃይት ጠገዴ ጉዳይ ነው። የሀገረ ትግራይ ጉዳይ ነው። የኤርትራ ጉዳይ ሌላ ጉዳይ ነው። ምክንያቱም ኢትዮጵያ የምትባል ትልቅ ሀገር እስካለች ድረስ ኤርትራ በኢትዮጵያ ጥላ ስር እንድትኖር አይፈልጉም። በነገራችን ላይ ወደ ኋላ እንዳልመለስ እንጂ በነበርንበት ጊዜ እኔ ኢትዮጵያዊነትን የሚያቀነቅን ድርጅት ውስጥ ነው የነበርኩት። ሞር ሳፖርት የሚያደርጉት የብሔርተኝነት ድርጅቶች ናቸው። በጣም ያልነበረ ድርጅት የለም። የጉምዝ ታጣቂ ነበር፣ የጋምቤላ ታጣቂ ነበር፣ ደሚት የሚባል ነበር፣ የደቡብ ምናምን የሚባል ነበር፣ ኦነግ ነበር፣ የቤንሻንጉል ነፃነት ግንባር የሚባል ነበር፣ የአፋር የሚባል ነበር፣ ኢቭን አልሻባብ ነበር። ከነኝህ ውስጥ ሞር በደንብ የሚያስታጥቁት በደንብ እንትን የሚሉት ተገንጣይና ምናምን በብሔርተኝነት የተደራጁትን ናቸው እና ለኢትዮጵያዊነት አስተሳሰብ እነሱ በጣም እንትን ናቸው፣ ተውሳክ ናቸው። እኔ በነበርኩበት ጊዜ የመጀመሪያ ሰው ነኝ፣ የዛት ነበርኩ። ከዛ ውጭ አንዲት እህታችን ጦርነቱ በወልቃይት በኩል አይከፈትም ሲባል ሰምቻለሁ፣ እንደማይከፍቱ አውቃለሁ አለች። እንዴ በበቀደም ለታ ሸረሪማ የት ነው? ወልቃይት በኩል እኮ ነው። ይህን አታውቁትም እንዴ? ሸረሪማ ማለት ወልቃይት ጠገዴን የምታውቁት ከሆነ ወደ ማይካድራ ጨፍጭፈውበት በሄዱት ከግዴ ማር ሊፍ ብሎ ወደ ሊሎ ሳይደረስ ያለ ጋራ ላይ ነው። አንዴ ቃል እሺ፣ ሸረሪማ በኩል ያን ነው። በወልቃይት ጠገዴ በኩል ነው ጦርነት የነበረ። ሸረሪማ ማለት በወልቃይት ጠገዴ ያለ አጎራባች ቦታ ነው። ተማራኪዎቹንም ሰምታችኋቸው ከሆነ ተልኮ የተሰጣቸውን ሰዎች በ3 ቀን ውስጥ ሁመራ ትገባላችሁ ተብለን ተልኮ ተሰጥቶን ነው ያሉት አይደል? ስለዚህ እኛ ወልቃይት ጠገዴን አስወርረን ከጽምዶ ጋር በፍጹም እንትን የሚባልበት ነገር የለም። በነገራችን ላይ እዛ በተጨማሪ ትንንሽ ልጆች ናቸው አሉ።
እናንተ ጋር መሳሪያ ይዘው የሚታገሉ የጎንደር ፋኖች እኮ መግለጫ ወጥቷል። መግለጫቸውን አላነበባችሁም? ርስቶቻችንን ከሚነጥቁ በኢትዮጵያ አንድነት የማያምኑ ጋር አብረን አንሰራል ከኢህአዴግ ህወሓት ጋር አሉ በግልጽ። እኛንን ትንሽ ልጆች ነን ጽምዶን የምንቃወም መሳሪያ ያነገቡትም ልጆች እኮ ይህን ተቃውመዋል። ይህን እንደዚህ ማድረግ በጣም ልክ አይደለም። ዞሮ ዞሮ ግን እንትን ስንለው እኛ በሀገራችን አንድነት አንደራደርም፣ በጥቅማችን አንደራደርም። ትላንት የሆነብንን ነገር ደግሞ አንረሳም፣ አንዘነጋም። ይህ ጽምዶ የሚባለው ኃይል ቢመጣ ምን እንደሚያደርግ ስለምናውቀው ማንም ምንም ቢል እዚህ ጋር ውልፍት የሚል አቋም የለንም። አመሰግናለሁ ቴዲ። ቴንክ ዩ አምዴ። እሺ ቴንክ ዩ አምዴ። ወደ ማህሪ እንሄዳለን። ማህሪ ቴዲዮ አማን ነው ወይ? እንዴት ነው? ሎንግ ታይም ሰላም ብያለሁ። ላይ እናታች ያላችሁ በሙሉ አለን። ታጣምራለህ። መኖር ጥሩ መኖር ደጉ ተብሏል። ችግር የለውም። እኔ እንኳን ሌላው ላይ ልነካካው ልናገር አይደለም የገባሁትኝ ለአንተ ያነሳት አርስትና ትንሽ ክሊር ያልሆነልህ ነገር ወይ ኢንፎርሜሽን ያጠረ ነገር ክሊር ለማድረግ ነው የመጣሁትኝ። አንደኛ ነገር የሐዋሳውን ስብሰባ ያልከው እውነትን ነው። ሙሉ ዓለም ኢትዮጵያ ውስጥ የነበሩ ሳይሆን ከሙሉ ዓለም የነበሩ ተቃዋሚዎች ነው ስብሰባ ያደረጉት። የሐዋሳውን ስብሰባ ትክክል ነህ። እዛ ላይ ራሱ እና ቦይ ሰባት ተሳትፎ አድርገው ነበረ። ብጥብጥ ተነስቷል። አልተስማሙ ተበትነው ከዛ የወጡት የዛን ጊዜ የምትላለው። ከዛ በፊት ግን ይሄ ሪፊውጂ ካምፕ ምናምን ያለው እኔ ራሴ የሪፊውጂ ካምፕ አባል ስለሆንኩኝ እዛ ላይ ችግር የለውም። የሪፊውጂ ካምፑን እንቶ ስለ ታጣቂዎች ነው የምልህ። የ2000 ዓመተ ምህረት ላይ ውጊያው የኢትዮጵያና የኤርትራ ውጊያ እየተደረገ ያለ የኢትዮጵያ ኃይል ባረንቱን ይዞ ነበር። ተሰኔም ገብቶ ነበር ታውቃለህ። ጾረናም ገብቶ ነበር። ሰናፌም ገብቶ ነበር። ከዚህ ኃይል ጋር እየተዋጉ የኛ ታጣቂዎች ገብቶ ነበር። ከዛ በፊት ነው ማለት ገና ኢትዮ ኤርትራ ውጊያ ላይ የኛ ታጣቂዎች ኦልሬዲ ኢትዮጵያ ውስጥ ገብተው ታጥቀው ከኢትዮጵያ መከላከያ ጋር እየተዋጉ እኛ ጋር ገብተዋል። እነዚህ ምን ያሉኝ ሰውራዊ ባይቶ የሚባል ነበር። ይሄ ትልቁ የጀብሃ የነበረው ከሱ የወጣ ሳግም የሚባል ነበረ። ሰደጌ የሚባል ነበረ። ደምሐኩ የሚባል የኩናማ ነበረ። አፋር ነፃ አውጪ የሚባል ነበር። ኦልሞስት ከዛ ይበዛሉ። 7 ናቸው 8 ናቸው። እነዚህ ምን ሙሉ ትጥቅ ያላቸው ሙሉ ዋር የተዋጉ ናቸው ማለት ነው። ይሄ ምን ያሉትኝ የዛን ጊዜ ኦነግ እኛ ጋር አልነበረም። ይሄ እነ ግንቦት 7 ምናምን የምትላቸው የዛን ጊዜ አልገቡም ነበር ወደ ኤርትራ። ይሄ የሽሬው ኃይል ራሱ አልገባም ነበር። ይሄ ባልነበረበት ጊዜ እኛ ወታደር እያለን ኢትዮ ኤርትራ ውጊያ እያለ ኦልሬዲ የእኛ ተቃዋሚዎች ገብቷል። ትግራይ ውስጥ ሰልጥነው ብረት ታጥቀው ሰናፊ አትበል ጾሮና አትበል እስከ ባረንቱ አትበል ገብቷል። ብረት ታጥቀው ነው የምልህ። ኢቭን ውጊያው ላይ አሁን ሰው ምን ይላል? የኢትዮጵያ መንግስት ምንም ነገር አያደርግም። ማአት ሰራዊት ነበር። እኛ ከመጣም በኋላ ራሱ የሰመረ ገብቷል። የዩኒቨርሲቲ ውድብ ተብሎ በጣም ትልቅ የኤርትራው ዋናው የሻዕቢያ ዋናው ጀነራል መስፍን ሀጎስ የሚባለው አሁን በታሪኩ የምታውቀው ከሆነ አውሮፓን ያለው እሱና አንደኛው ደግሞ ሌላው 3-4 ትላልቅ ጀነራሎች የሻዕቢያ ወርደው ራሱ ትልቅ ፓርቲ የመሰረቱበት ጊዜ ነው የነበረው። ስለዚህ ታጣቂ አልነበረም እና የሚባል ነገር የለም። ኢቭን አልኮኩም ሰንአፌን ጾሮናን እና ባረንቱን ገብቷል። አፋር ያው የቡሬ ውጊያ ከባድ ስለነበረ ሊጠጉም አልቻሉም። መስዋዕት ኢቭን የከፈሉ ልጆች አሉ። አሁን እዚህ እስከመጨረሻ እናንተ እንደ አንድ ኤርትራዊ ኢትዮጵያ በዛ ሁኔታ ታጣቂዎችን አስጠግታ ባላደራጀችበት ሁኔታ ኢሳያስ አፈወርቂ የሻዕቢያ ሰዎች እንዲህ ሲያደርጉ ይሄ ነገር ለዘላቂ ሰላም አይበጀንም። ምክንያቱም ማንኛውም ሀገር ለምሳሌ ሳፍ ስልጣን ላይ አለ። ስልጣን ላይ ሆኖ አጌንስት ከኢትዮጵያ የሆኑ ታጣቂ ቡድኖች የሚያስጠጋ ከሆነ የኢትዮጵያ መንግስት ደግሞ አርኤስኤፍን ያስጠጋል። ይህ የትም ዓለም ላይ ያለ እውነታ ነው። ስለዚህ የኢትዮጵያ መንግስት ያኮረፉ ሰዎችን ሊሰበስብ አሁን ብርጌድ ንሓመዶ ምናምን ሌሎች ሐዋሳ ላይ ከተሰበሰቡት በኋላ እንኳን
አኩርፎ እንኳን የሚመጣ ካለ ታጣቂዎችን ሊያደራጅ ይችላል። ይሄ ነገር ለዘላቂ ሰላም ለአብሮነት አይበጅም ብላችሁ ለምንድን ነው የማትቃወሙት? ኦኬ ዳስቶ ነው። አሁን ይኸውልህ እኔ እናንተ መግባባት አለብን። መጀመሪያ በኤርትራም ይሁን በኢትዮጵያ በኩል መጀመሪያ ማን ነው ተቃራኒ ኃይል ያስታጠቀው? ለአንተ ክሊር በምታውቀው መጀመሪያ ታጣቂ ኃይሎችን ያስታጠቀው ኢሳያስ አፈወርቂ። ኦኬ ቴንክ ዩ። ይሄ ደግሞ ሙሉ ለሙሉ ስህተት ነው የምልህ። እንዴት? ኦኬ እንዴት? አሪፍ እያልኩ እኮ ነው። ኢትዮ ኤርትራ ውጊያ እየተዋጋን ነው የምልህ። የእኛ ተቃዋሚዎች ከኛ ጋር ይዋጉ ነበር። በኢትዮጵያ ኦልሬዲ ገብተው ታጥቀው ገብቷል። ሱዳን የነበረ ኃይል የኛ ተቃዋሚ የነበረ በኢትዮጵያ በኩል ሽፍት አድርጎ ገብቶ ከኛ ጋር ይዋጋ ነበር። እነማን የሚባሉ? ኦኬ ሰውራዊ ባይቶ አልኩ። ሰውራዊ ባይቶ የሚባል ፓርቲ ነበር ትልቅ። የዛ ጊዜ የነበረው የኢትዮጵያ መከላከያ ሰራዊት ከኤርትራ ጋር ለመዋጋት አንሶ ነው ሌሎችን እየጋበዘው ነው የምትለኝ? አንሶ ሳይሆን ይኸውልህ ገብተዋል። ዛላምበሳ አሁን ሰንአፌ የኛ መሬት ነው ገብቷል። በነበረው መገፋፋት ሰንአፌ የኢትዮጵያ መከላከያ ይዞት ነበር አይደለም። ሰንአፌ ገብቶ እያለ የኛ ተቃዋሚ ፓርቲዎች ከሱ ጋር ገብተው ነበር ከነብረታቸው ከነተጥቃቸው። ስንት ህዝብ ከዛ በኋላ የሚያበሳበሱም አሉ። እሺ አንተ ባልከው ልጅ እኛ የምናውቀው ዘመቻ ፀሐይ ገባት የነበረበት ህፃን እያለን በዜና የምንሰማቸው ነገሮች ናቸው። የኢትዮጵያ ወታደሮች በወቅቱ የተዋጉት አሁን እነ ሞጊልዳ የምጠይቃቸው አስመራን እንደዚህ በርቀት እያየናት ተመለሱ ተብለን ተመለስን ያሉን ማለት ነው። ይሄ እኮ ነው ችግሩ። እሱ አንተ ከባረንቱ የተመለስ ነው። እኔ የለሁበት ክፍለ ጦር 22ኛ ተመለሱ ብላችሁ ተመለስን ማለት ነው። ኦኬ ሲጀምር 80 ሺህ ህዝብ ነው። ያኔ ያሳዝናል እኮ እዛ ጋር የሚሰራው እኮ ድራማ እኮ ቴዲ ምን አለ መሰለህ አንተ ቆይ ችግር የለም ኦኬ ያ ሰው አለቀ፣ የወደመው ወደመ። ምን ስኬት እንደተገኘ አላውቅም። ጦርነት እኮ ልታሳካ ያስቀመጥከው ግብ ይኖራል አይደል? ከዛ ቪክትሪን ዲፋይን ስታደርግ ይሄን ያሳክቻለሁ የምትለው ነገር ሊኖር ይገባል። አይ ዶንት ኖ በእኛ በኩል ምን እንዳሳካን አላውቅም። በእናንተ በኩል ያሳካችሁት አለ። እናንተ በአልጀርሱ ስምምነት የያዛችሁት መሬት አለ። 1 2 3 ብላችሁ ልዘረዝሩ የምችሉት ነገር አለ። ሰርቫይቭ አድርጋችኋል ምናምን። ኦኬ በኢትዮጵያ በኩል ግን አሳካን ብለን ልንናገር የምንችለው ነገር ምን እንደሆነ አላውቅም። እሺ ይሁን፣ ያ ጦርነት በዛ ተቋጨ። ከዛ በኋላ ሰላም ሰፈነ። ከዛ በኋላ የኢትዮጵያ መንግስት ታጣቂዎችን ከኤርትራ መንግስት ወይም ከሻዕቢያ ጋር አጌንስት የሆኑ ታጣቂዎችን በሀገሩ ላይ ሰብስቦ ያሰለጠነበት ያስታጠቀበት ጊዜ አለ። ከዛ ሰላም ከሰፈነ በኋላ እኮ ኤርትራ የሚያስታጠቀው የሰራዊት የኢትዮጵያ የለም። ከገባ በኋላ የኢትዮጵያ ሰራዊት ተቃዋሚ የነበረው ኤርትራ ውስጥ የነበረው እንትን አንደኛ ነገር ጃልማሮ እነዚህ እነ ግንቦት ሰባት እነ ደምሂት ምናምን ከየት የመጡ ናቸው? ከዛ በኋላ የመጡ አይደሉም እንዴ? አይደለም። ቆይ ቴዲ ይኸውልህ የኛ አንደኛ ነገር እንግዲህ የኛ ተቃዋሚ ፓርቲዎች አሁን ከህወሓት ጋር መስዋዕት እንደከፈሉ ታውቃለህ። አሁን ማንም ኢትዮጵያ አያውቅም። ለመሰለ የኢንፎርሜሽን እጥረት አለ። የኛ ተቃዋሚ ፓርቲዎች አብይ ሲመጣ ትግራይ ላይ ተሰብስበው የነበሩ ከትግራይ ጋር አሁን መስዋዕት የከፈሉ ልጆች አሉ። አሁን የኤርትራ መንግስትም ሲመጣ አብይም ሲመጣ ከትግራይ ጋር ሆነው መስዋዕት የከፈሉ የኛ ልጆች አሉ። አልገባኝም። እንዴት ምኑ ነው? ኦኬ አሁን ይኸውልህ ኢትዮጵያ ውስጥ የኛ ተቃዋሚዎች ነበሩ አይደለም። አብይ ሲመጣ ጊዜ ኦልሬዲ ከኤርትራ ጋር ዲፕሎማሲውን ሲያስተካክለው እነዚህ ሰዎች ኢትዮጵያ ውስጥ ሊቀመጡ አልቻሉም። ማለት በነበሩበት ኢትዮጵያ ውስጥ መንቀሳቀስ አይችሉም። ቀጥታ ትግራይ ላይ የተሰበሰቡት የኛ ተቃዋሚዎች ማለት ነው። ትግራይ ላይ የተሰበሰቡት ትግራይ ላይ ጦርነት ሲጀመር በትክክለኛ አልኩ እኮ ቋሚ ሰራዊት ሆኖ ተዋግተው መስዋዕት የከፈሉ ልጆች አሉ። የኛ ልጆች ተቃዋሚዎቹ የነበሩት ነው የምልህ ያሉት። አይ ዶንት ኖ 3-4 ሰዎች ተዋግተው አንተ ዱፕሊኬት ልታደርጋቸው ትችላለህ። እሱ ሳይሆን እኛው ነው። እሺ ቆይ አሁን ኦኬ 10-20 ሚሊዮን የሆኑትን እነሱን አባስተም ሊሆን ይችላል። ኦኬ ሆነ እንበል። የኔ ጥያቄ እሱ አይደለም። የኔ ጥያቄ ኦፍኮርስ ከኤርትራም ወገን ሆኖ እኮ የሚዋጋ ሰው ሊኖር ይችላል፣ የምታውቀው ሰው። ከዛም ወገን ሆኖ በሆነ በምናምን ሰዎች አይጠፉም። አማራም ሆኖ የመጀመሪያን ጦርነት ተቃውሞ እዛም የሞተ ሊኖር ይችላል ምናምን። እንደዛ ከሄድን አሁን የኔ ጥያቄ ሊታይ በሚችል ደረጃ አስታጥቆ ስልጠና ሰጥቶ የኢትዮጵያን መንግስት ሊወጋ የሚችል ታጣቂ ከመጀመሪያው ጦርነት በኋላ ከኢትዮ ኤርትራ ጦርነት በኋላ
በኢትዮጵያ መንግስት በኩል አለ? ኦኬ ከባድመ ውጊያ በኋላ ነው የምትለኝ ያለው? ከባድመ ውጊያ በኋላ የስ ከባድመ ውጊያ በኋላ አልኩህ እኮ 7 ናቸው 8 ፓርቲ። አሁን ለምሳሌ ይኸውልህ አሁን ምን ብርጌና ሐመዱ እያልክ ነው አይደለ? ብርጌና ሐመዱ አይደለም የአፋር ነፃ አውጪ ግንባር የሚባሉ ገብተዋል። በአብይ የሚረዳ ቁጥሩ አልኩህ እኮ አንሊሚትድ ይሆን። አሁን በመለስ ዜናዊ ጊዜ ነው ማለት እኔ አብይ እኮ አሁን ነው የመጣው። በመለስ ዜናዊ ጊዜም አልኩህ 6 እና 7 ነበሩ አልኩህ እኮ እነ ሰደጌ እነ ሰውራዊ ባይቶ ይሄ የኩናማ ነፃ አውጪ ደምሐኩ የሚባለው አፋር ነፃ አውጪ ግንባር ይሄው ላይ መሰረታቸው በመለስ ዜናዊ ጊዜ ነው። 6 እና 7 ነው የምልህ። ሙሉ ታጣቂ ሙሉ ትጥቅ ያለው ነው የምልህ ነበረ ትግራይ ውስጥ የሚንቀሳቀስ ከጫፍ ወደ ጫፍ። አሁን ሞንጊዳ ጠይቀው የባረንቱ ኩናማ ነፃ አውጪ ግንባር ሁሉ ጊዜ የገባ እነ ሽላሎ ላይ በእኛ ቦታ ጥያቄ ቅድም ስጠይቅህ ቀደም ተከተሉን ነው። ቀድሞ ታጣቂዎችን በማሰልጠን በማስታጠቅ ማን ነው ነው የምልህ። አንደኛ ነው የምልህ እኮ በኢትዮጵያ በኩል ነው የነበረው አልኩህ እኮ ኢትዮ ኤርትራ ውጊያ ያለ የኛ ተቃዋሚዎች አልኩህ እኮ መለስ ያደራጃቸው ተቃዋሚዎች ከኛ ጋር ይዋጉ ነበረ። ገብተዋል፣ ዛላምበሳ ገብተዋል፣ ባረንቱ ገብተዋል፣ ጾሮና ገብተዋል ነው የምልህ። ከዛ በኋላ እኮ ነው ከኢትዮ ኤርትራ ውጊያ በኋላ ነው እነ ብርሃኑ ነጋ ገብተዋል ወደ ኤርትራ የገቡት። ካልክሽ እኛ አንተ እነዚህ የምትላቸው ኃይሎች ስለመግባታቸው እኛ እንደ አንድ ኢትዮጵያውያን እኛ እናውቅም። እናንተ ግን ገብተዋል ካልክ ሁለተኛ ጥያቄ እኮ አስከተልኩ። የመጨረሻ ጥያቄ ነው። ያ ጦርነት በሰላማዊ መንገድ በአልጀርሱ ስምምነት ከተቋጨ በኋላ በአግባቡ እንኳን ዲማርኬሽን አልተሰራም አይደለም። ጀስት ተለየ። የአፍሪካ ህብረት ሰዎች መጡ። ዶክተር ያዕቆብ እንደምታውቀው ልምድ ያላቸው ሰዎች አቶርኒ ነው እሳቸው ሰዎች እጅግ አሳዛኝ በሆነ ሁኔታ ለመለየት ሙከራ አደረጉ። አንዳንድ ጊዜ መስመር በሚያልፉበት ቦታ ላይ ቤተክርስቲያንን ይገምሳል፣ ትምህርት ቤት ይገምሳል። ተሰቃይተው ኦኬ ይሁን ብለው ኦኬ ችካል ቸክለው ዞር አሉ። ከዛ በኋላ በነበረው ግንኙነት ሊታይ በሚችል ደረጃ የኢትዮጵያ መንግስት በመለስ ዜናዊም በለው በኃይለማርያም ደሳለኝ ዘመን ታጣቂዎችን ሰብስቦ ያስታጠቀበትና ያሰለጠነበት ዘመን ነበር ወይ? የኤርትራን ያህል ነው የምልህ ማሪ። እሱን እኮ ነው የምልህ። ኤርትራ ላይ ይኸውልህ ኦነግና አርበኞች ግንቦት 7 ነው የነበረው ነው የምልህ። ወናንትራ ደምሄድ ደግሞ ሶስቱ በቁጥር ደረጃ ነው የምልህ። ከዛ በኋላ ነው የምልህ በቁጥር ደረጃ እነዚህ ሰዎች ኤርትራ ውስጥ የነበሩት እኮ ከዚህ ከምትለው ከዲማርኬሽን ምናምን በቃ አቃብ ሰላም ከገባ በኋላ ነው እነ ብርሃኑ ነጋ የገቡት ወደ ኤርትራ አይደለም። በትግራይ በኩል ደግሞ እኛ ሪፊጅ ካምፕ ስንመጣ ነው የምልህ የእኛ ታጣቂዎች 5 ፓርቲ ሙሉ ሰራዊት ያላቸው ነበሩ ነው የምልህ። ለመጀመሪያ ጊዜ የእኛ ተቃዋሚዎች እኮ ተበተኑ ያለው እኮ አብይ ሲመጣ ጊዜ እኮ ነው። በኃይለማርያም ጊዜ ነበሩ፣ በመለስ ጊዜ ነበሩ። ዶክተር አብይ ሲመጣ ወደ ስልጣን ምንም አይነት የኤርትራ ተቀናቃኝ የሆነ ኢትዮጵያ ውስጥ ቦታ የለውም ብሎ ያወጀ እኮ ዶክተር አብይ ነው። ከዛ በፊት ግን ነበሩ። እሱ ሲያውጅ ጊዜ ከሙሉ ከኢትዮጵያ ከአዲስ አበባ አካባቢ የምንቀሳቀሱበት የነበረ ጽሕፈት ቤት ራሱ ተጠራርገው ወደ ተሰበሰቡ ወደ ትግራይ ገቡ ነው የምልህ። እሱ ነው የምልህ እኮ አሁን አንዴ ቃል እሱን ነው አሁን የምትለኝ ያለው ቅድመ ነበሩ። ከዛ በኋላ ከዛ የሪፊጅ ካምፑ የምትለው የኛ ነው እኛ የመጣንበት ነው። ጦርነቱ አልቆ የዲማርኬሽን ጉዳይ አልቆን የመጣ ነው። ሁለተኛ እነ ዶክተር እንትና ተቸግረው አልክ። ፍርዱ የነበረው የአልጀር ስምምነት ያለ ይግባኝ ነው ግን ዓለም ፍርዷ ገብቷል። ገዳዳ ነው ያለ ይግባኝ የተፈረዱት ቀጥታ ተግባራዊ እንዲሆን ነበረ። ምን አለች ኢትዮጵያ? የዛን ጊዜ የያዘችውን ቦታ የነ አሜሪካን ሳይድ ተማምና እንነጋገራሉ። ከተዋጋ በኋላ 80 ሺህ 90 ሺህ ሰው ህዝብ ካስጨረስም በኋላ ለድንጋይ የተዋጋ ነው ተባለ። ሊትራሊ ይሄን የተናገሩት እሱን እኮ ነው የምልህ። ለተራራና ለድንጋይ እኔ የሚያሳዝነኝ እኮ ይሄን ነው። ለተራራና መሬቱ ነዳጅ አፈልቅ ምን አፈልቅ ምናምን ተባለ። ያው ሁሉ ስታ ካለቀ በኋላ ጦርነቱን ልክ እንዳንተ ነው ፊልም ማድረገው እኔ ተቀብዩ አይደለም። ያውን ለዛ ነው ሰዎች ሲናገሩ የነበሩት በእነሱ ወይ መናገር አልፈልግም። ለመሰለ እኔ እሳቱ ስለነበርኩ አውቀዋለሁ። ግማሹ ዝም ብሎ ቤቱ ተቀምጦ ነው አሁን የሚፎክረው። በዛ መንገድ አልሄድም። የጦርነቱ አስከፊነት ጀነራሎቹ ወጥተው በሚዲያ ገልጸውታል። የጦርነቱ አቋም ጀነራሎቹ ገልጸውታል። እኔ አሁን እዚህ ለመፎከር ብዬ አልበጠረቅም እንደማንም እንደሚበጠረቀው። ግን አንድ ኤክስፕሌን ላደርግልህ የመጣሁት የታጣቂዎቹን ሁኔታ ነው። ከዚህ ውጭ ግን ሀሳብ ነው የምንፋጨው። የኤርትራን ጥቅም ለማስከበር ነው ያለው። የምትችለውን ፖለቲካ ትሰራለህ።
ምንም እንትን አይለኝም። በጨዋነት የምታወሩ ሰዎች ናቸው ኤርትራውያን። ቴንኪው ሳስገባችሁ እኮ ስለማውቃችሁ ነው። ስለነግራችሁ የምትጠነቀቁ ስለሆናችሁ ነው። ኦኬ በዚህ ጋር አንድ መገጣጠም ያለብኝ ነገር አለ። ይሄ ነው መሰለኝ። ኦኬ ወደ ምን ሄደው ወደ ዩሪ ነው። ዩሪ ቴንኪዩ ቴዲ፣ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እስኪ በሰማናቸው ነገር ላይ የተወሰኑ ሀሳብ ልስጥ። አንደኛ ይሄ ጽምዶ የሚለው የብልጽግና የሚያሰራጨው ፕሮፓጋንዳ በድርጅት ደረጃ ከአንድም ሁለት ሶስቴ ጽምዶ የሚባል የለም ተብሏል። እና አሁን ሰዎች ትደግፋለህ አትደግፍም ተብለው ሲጠየቁ የሌለ ነገር የሚደግፍ እና የማይደግፍ ሰው ካለ እኔ ከቅዠት ነው ምተነት ነው። የድርጅቱ ህዝብ ግንኙነት አስረስ ማረ ነው ወጥቶ ጽምዶ የሚባል ፎርማል አግሪመንት የለም። አንድ ጥምረት ባይንዲንግ ሆኖ በጽሁፍ ሰፍሮ በስምምነት በዚህ ጉዳይ እንስማማለን፣ ፍኖተ ካርታችን ይሄ ነው ብሎ የቀረበ ምንም አይነት ስምምነት የለም። ይህንን የነገረን ጠበቃ አስረስ ነው። ይህንን የነገረን ጌታ አስራደ ነው። ኦኬ እነዚህ ሰዎች የድርጅቱ የፖለቲካ ዘርፍ ኃላፊ እና የህዝብ ግንኙነት ኃላፊ ናቸው። ሪሰንትሊ ትላንት የወጣውንም ኢንተርቪው የአርበኛ ሰፈር መለስንም ኢንተርቪው ብታይ ስለ ጽምዶ አይደለም ያወሩት። ያሉት ምንድን ነው? የቲፒኤልኤፍ ሰዎች ከኛ ጋር አለመዋጋታቸው ዋይዝ የሆነ የፖለቲካ ስትራቴጂ ምርጫ ነው። አሁን ከአማራ ጋር የማይዋጋ ኃይል በሙሉ ብልጥ ነው። አሁን ትግራይ ፕሪቬልስ ማለት ይችላሉ። አማራን የወጋ አካል በማንኛውም መልኩ ይህንን የአማራ አካል ያንኳሰሰ የተገነባውን ጦር ያሳነሰ የግምገማ ስህተት ውስጥ የሚገባ ኃይል በሙሉ ይሸነፋል። ይሄን እኔ አፌን ሞልቼ ነው የምናገረው በነገራችን ላይ። ስለዚህ የትግራይ ሰዎች እኛ ላይ ጦርነት አልከፈቱም። ከፌዴራል መንግስቱ ግብዣ ቀርቦላቸው ሊሆን ይችላል፣ አላቅም። ቀርቧል ብዬ መዋሸትም አልፈልግም። አሁን ላይ ግን እኛ ላይ ጦርነት ያልከፈተ አካል ቢያንስ በሰላሙ ያተርፋል። ያ ማለት ግን ጽምዶ አለ ማለት አይደለም። ቢኮዝ ጥያቄዎቻችንንና የእኛን መዳረሻና የሌሎችን መዳረሻ ፍንትው ብለው የሚታወቁ ነገሮች ስለሆኑ ማለት ነው። ብልጽግና ጽምዶ የሚለውን አጀንዳ ሲያመጣው ኢትዮጵያ ውስጥ የሰራቸው የፖለቲካ ስህተቶች በሙሉ ፈንጆቹ እጁ ላይ ፈነዳድተዋል። ስለዚህ ህዝቡን ሞቢላይዝ ማድረግ አለበት፣ ዳሜጅ ኮንትሮል መስራት አለበት። የብቸኛ መውጫው መንገድ ሀገር ሊያፈርሱ የሚችሉ ኃይሎች ተጣመዱ ብሎ ፕሮፓጋንዳ ማራገብ አለበት። አይ ቲንክ ይሄ የፖለቲካ ስትራቴጂ ነው። ያው ብዙም ችግር የለብኝም። ፋክት ኦን ግራውንድ መሬት ላይ ያለው ሀቅ ምንድን ነው? የአማራ በምስራቅ አፍሪካ ግዙፍ ወታደራዊ ኃይል ገንብቷል። ኦኬ ምድር ላይ ያለው እውነት ይሄ ነው። አማራ ዛሬ በመላው ምስራቅ አፍሪካ በሆርን ኦፍ አፍሪካ ቀጠና ላይ ተጽዕኖ ማሳደር የሚችል ግዙፍ ወታደራዊና ህዝባዊ መዋቅር ገንብቷል። ይሄንም በፕሮፓጋንዳ ማፍረስ አይቻልም። የፖለቲካ ጥያቄ ይዞ የወጣን አካል ወይ የፖለቲካ ጥያቄውን ትመልስለታለህ ወይ ደግሞ በራሱ መንገድ ይታገልሃል። ያ አካል በራሱ መንገድ ሲታገልህ፣ ሌሎች ደግሞ የራሳቸው ጥያቄ ያላቸው ኃይሎች ከታገሉህ አንተ የፖለቲካ ፓኬጅ ይዘህ መጥተህ ታጋዮችህን እንዴት ማስታገስ እችላለሁ ብለህ ለቀረበ የፖለቲካ ጥያቄ የፖለቲካ መልስ ነው የምትሰጠው። አሁን የምንሰማው የሞኝ ትንተና የሚመስል በርካታ መስዋዕትነት የተከፈለበት በርካታ 100,000 ጦር የተዋቀረበት ግዙፍ ተቋማት ምናምን የተገነባበት ትግል ጀስት የብልጽግና ሰዎች ጽምዶ ብለው ፕሮፓጋንዳ ስለሰሩ አማራ ኦኬ በቃ አሁን ትግሌን አቁሜያለሁ ምናምን የሚል አካል የለም። ሪያሊቲ ኦን ደ ግራውንድ ገምግሞ ትክክለኛ የፖለቲካ ኦፈር ማቅረብ ካልቻለ ብልጽግናም ችግር ውስጥ ይገባል፣ ኤርትራም ችግር ውስጥ ይገባል፣ የትግራይ ኃይልም ችግር ውስጥ ይገባል። ምስራቅ አፍሪካ የደሃና የችጋራም መራኮቻ ይሆናል። ይሄ እኮ ፋክት ነው። ኦኬ እንጂ አሁን ወንድማችን እነ ሞጊልዳ የሚሰሩት ፕሮፓጋንዳ የሻይ ስኒ ማዕበል የሻይ ስኒዋን የማይገለብጥ የሚመስል ሪያሊቲውን መሬት ላይ ማስቆም ካልቻልክ ሪያሊቲውን የሚቀይሩ ኦፈሮች ይዞ መምጣት ነው የተነሳው የፖለቲካ ጥያቄ ስለሆነ ማለት ነው። ይሄ ግዙፍ ኃይል ተመስርቷል። የጀስት የጂኦፖለቲካው ጨዋታው ስለተቀየረ ብቻ የአማራ ህዝብ ደሙን እና ሁሉ ነገሩን ያፈሰሰበትን ትግል አይተውም።
በራሱ መንገድ ይታገላል። ለኤርትራ ብሎ አይደለም የሚታገለው። ኢትዮጵያን ለማፍረስ አይደለም፣ ኢትዮጵያን ለማጽናት ነው። የመንግስት ፖሊሲ ኢትዮጵያን እያፈረሰ ነው። ቀጠና ላይ ያሉ ኃይሎች ኢትዮጵያን እያፈረሱ ነው። ብሔር ብሔረሰቡ ይህንን ሀገር አንድ አድርጎ የሚያስቀጥል ዶሚናንት መሪ ኃይል ይፈልጋል። ይህንን ፓርት ሂስቶሪካሊ ማማራው የኢትዮጵያን ጋርዲያን ነው። የብሔር ብሔረሰቡ ሰብሳቢ ነው። የሰብሳቢነት ሚና ነው አማራው በታሪክ ያለው። ዛሬም አማራው ከዚህ ዓላማው ፍንክች ሳይል ኢትዮጵያን የሚያፈርሱ የመንግስት ፖሊሲዎች የሚሆን ወይም የውጭ ኃይሎች ፖለቲካል ታግሎ አይ ቲንክ ኢትዮጵያን የሚባል ሀገር ያጸናል። አይ ቲንክ ይህን ብሔር ብሔረሰቡ ይረዳል። ሌላው ነገር ምንድን ነው? ይህንን የአማራ ግዙፍ ኃይል የሚያከብር ማንኛውም አካል አትራፊ ነው የሚሆነው። የአማራ ጥያቄ እንደዛ ከሆነ አንድ ጥያቄ ልጠይቀው ዮሪ። ኦኬ ጎሄድ። አሁን ቅድም ስታወሩ የሆነ ሪከርድ የተደረገ ቪዲዮ አየሁኝ በሆነ ጉዳይ ከጓደኛችን ከማይኮ ጋር በተፈጠረ አለመግባባት ነው መሰለኝ። ይሄ ትላላችሁ ይሄ የጎንዮሽ አለመስማማታችን እኔ አንደርስታንድ ነው። ዩሪ አንደርስታንድ ኦኬ። ግን እዛ ጋር ስታወሩ ወደ 4 ኪሎ የምንሄድበትን መንገድ እንቅፋት ይሆናል። አሁን እዚህ ጋር ይህን ነገር ማንሳት አያስፈልግም ምናምን ትባባላላችሁ። ስለዚህ በምን መርህ ነው እንደዛ ታዲያ የምታወሩት? አሁን መነሳት የለበትም። የተስፋዬ ገብረአብ ጉዳይ መነሳት የለበትም። የአፄዎች ጉዳይ መነሳት የለበትም። ይሄ ጉዳይ እዚህ ሰዓት የሚያነሱት ብልጽግናዎች ናቸው። ስለዚህ በጋራ የምናደርገውን ጉዞ ለማደናቀፍ ስለሆነ አሁን ባናነሳው ትባባላላችሁ። እሱ ታዲያ ምንድን ነው? ማን የሚያውቀው እንደሆነ እሱ አሁን ምንድን ነው እሱ? እኔ አይደለሁም በነገራችን ላይ ያንን ማነሳው። እኔማ ንጉሶቻችንን እና አጠቃላይ በኢትዮጵያ ውስጥ ያለንን ኢንትረስት ዲፌንድ እያረኩ ነው። ምን መሰለህ ቴዲ፣ ወደ 4 ኪሎ ጉዞ የጀመርነው እኛ ነን። ይህን ጉዞ የጀመርነው የሻዕቢያና የብልጽግና ኃይሎች ከመዋጋታቸው በፊት ነው የጀመርነው። ነገር ግን አሁን ላይ ሆሪዞንታል ስትራግል አፎርድ ትግሉ በአጠቃላይ ቀጠናው አያደርግም። በነገራችን ላይ አማራ አያደርግም እያልኩ አይደለም። አማራን ምንም አጀንዳ ሳይኖረው መጥቶ ሆሪዞንታሊ የሚጋጭ ኃይል በሙሉ በፖለቲካ ይከስራል። ስለዚህ የኤርትራ ኃይሎች የህልውና አደጋ አለብን ይላሉ። እሱ የራሳቸው ግምገማ ነው። ከብልጽግና ጋር ለይተን መዋጋት እንፈልጋለን ይላሉ። እሱም የራሳቸው ግምገማ ነው። የኤርትራ ኃይሎች በኢትዮጵያ የውስጥ ጉዳይ ላይ ምን አይነት መንግስት እንደምንተክል ማን ወደ 4 ኪሎ እንደሚጓዝ ግን የመወሰን መብት የላቸውም። ይሄ ግልጽ መሆን ስላለበት ነው። ለኤግዚስተንሻል ትሬታቸው አትዋጉም ብንላቸው ይዋጋሉ። እሱኛን አያገባንም። ሰርቫይቭ አረጋለሁ ካለ ሰርቫይቭ ማድረግ ይችላል። አንደርስታንድ። ግን ቆይ ዩሪ አንተ ልጠይቅህ፣ ስታወሩ አንዳንድ ነገሮች መከደን አለባቸው። አሁን ማንሳት የለብን ምናምን ትባባላላችሁ። መከደን አለባቸው እኔ አልልም፣ እንደዛ ብዬ አላምንም። የኤርትራም ሁኑ የትግራይ ነገር ላይ ሲነሳ ሰምተሃል። አዎ የናሬቲቭ ሼፒንግ ችግር ነው። ያንን ሼፕ ለማድረግ እኮ ነው እኔም በየመድረኩ ማወራው። ሁሉም ሰው ኮመን አዌርነስ የለውም አይደለ? በትግሉ ላይ አይሚን የኤርትራንም ኃይሎች አስገብተህ ብታወራቸው ተመሳሳይ ነው። የኦሮሞ ኃይሎች ተመሳሳይ ነው። እኛ ጋር ምንድን ነው ሰው ሊሻገራቸው የማይችላቸው ቀይ መስመሮች አሉ። ለምሳሌ የብልጽግና መንግስት እንደ ማንኛውም መንግስት ቢወድቅ ኢትዮጵያን የማፍረስም የመገንባትም ቅርጿን የመለወጥም ምን አይነት መንግስት ይኑራት መወሰን የሚችል ምንም አይነት የውጭ ኃይል የለም፣ ጅቡቲም ይሁን ኤርትራ። ይሄ ለኤርትራ ሰዎች እንዲሰሙት በየመድረኩ ይነገራል። ኤግዚስተንሻል ትሬታቸውን ዲፌንድ ማድረግ ይችላሉ። አማራ ከነሱ ጋር ሆሪዞንታል ስትራግል አያደርግም። ለኤርትራ ተሰልፎ ሌላ ጦርነት ውስጥ አይገባም። ለብልጽግናም ተሰልፎ ሌላ ጦርነት ውስጥ አይገባም። ምክንያቱም እኛ በራሳችን ኮዝ የጀመርነው ትግል ስለሆነ ማለት ነው። ከዛ አንጻር አንዳንድ ሰዎች ሆሪዞንታል ስትራግሉ እንዳይመጣ አንዳንድ አጀንዳዎች አሁንም ቢዘለሉ ምናምን የሚል ፐርሰናል ኦፒኒየን አላቸው። ግን በኢትዮጵያ አንድነት ጉዳይ ላይ ለብሔር ብሔረሰቡ እኛ የፋኖ ትግል አሹራንስ ነው የሚሰጠው። ኢትዮጵያ የምትባል አገር አንድነቷና ክብሯ ተጠብቆ ትቀጥላለች። ይህንን ፋኖ አሹር ያደርጋል። ኦኬ፣ ይሄ ነው ያለው ነገር። ሌላው ነገር ምንድን ነው ቴዲ? አማራ ቅድም እንዳልኩት ትልልቅ ጉልበት ስለገነባ የማንም ጁኒየር ፓርትነር መሆን አይችልም። አሁን እሺ ቴንክ ዩ። አሁን አማራ የሚለው አብዛኛው ጩኸት የኛን ኃይል ሁሉም ወገን ይፈልገዋል።
ኤርትራውያን ሊፈልጉት ይችላሉ፣ የትግራይ ኃይሎች ሊፈልጉት ይችላሉ፣ ብልጽግናም ይፈልገዋል። ቅድም ሞጊንዳ ሲያነሳ ምንድን ነው ያለው? ኦነግ አገር ገንጣይ ነው፣ የትግራይ ኃይል ራሱ አገር ገንጣይ ነው። ይሄ ሀገር ወዳዱ አማራ ግን እንዴት ምናም ብሎ የመንገብገብ ይመስላል። ያው ለማሳነስ አድርጎ ነው። እኔ እረዳለሁ፣ ጉልበታችን በጣም ሰፊ ነው እና ይሄንን ኃይል በሚገባው ክብር ያላናገረ ኃይል በፖለቲካ ይከስራል። የመጨረሻዋ ፖይንት ምን መሰለች? ይኸውልህ ብልጽግና የሚያነሳው ፕሮፓጋንዳ የፋኖን ትግል አያናጥበውም። የተነሳው የፖለቲካ ጥያቄ ነው። የፖለቲካ መልስ ካዘጋጀ አንተንም የሚያናግርህ የፖለቲካ ኃይል ይፈጠራል። ለምሳሌ ምን ማለት ነው? ይሄ ማለት ብልጽግና እኔ ጋ ነው ወይስ አንተ ጋ ነው? ኦኬ። ይሄ ማለት ምን ማለት ነው ቴዲ? ብልጽግና ለአማራ ህዝብ መሰረታዊ ጥያቄዎች ምን መልስ ሰጠ? ለምሳሌ የወሰንና የማንነት ጥያቄዎቻችንን ሪሰንትሊ ራሱ ጠቅላይ ሚኒስትሩ ወጥተው በተናገሩት መሰረት በሪፈረንደም ይፈታል ነው ያሉት። መልስ አልሰጡንም። በሌሎች በሀገሪቱ ክፍሎች የሚኖሩ አማሮች ህይወትና ደህንነትን ብልጽግና ማስጠበቅ ይችላሉ። የስልጣን ክፍፍል አማራ ራሱን በራስ የማስተዳደር መብቱ የደረሰ የአዲስ አበባ ጉዳይ አማሮች አዲስ አበባ ላይ እንዴት እየተስተናገዱ ነው? ሪሰንትሊ በተደረገው የብሔራዊ ምክክር ኮሚሽን አዲስ አበባ የኦሮሚያ ናት የሚል አጀንዳ አንስቶ እንገናኛለን በሱ ከሰዓታት በኋላ። በነገራችን ላይ በዚህ ጉዳይ እናወራለን። የምክክር ኮሚሽን ሰዎች እንደሰማችሁት አንዳንድ ሰዎች እኔ ምን አይነት እኔ እንዴት አድርጌ እንደምነግራችሁ አላውቅም። ጋይስ እኔ ጋዜጠኛ መሆኔን ግን ታውቃላችሁ ወይስ ዝም ብዬ ማይክና ጠረጴዛ የገዛው ነው መስላችሁ? እኔ ኃላፊ ስራዬ መጠየቅ ነው እኮ፣ እናንተ ማስረዳት ነው። ወይ ታጋይ ልሁን ቦታ እንቀያየርና እንደዛ በሆን ደግሞ የትወያያለህ። ስትፋጭ ነው የምትለው፣ ስትሰዳደብ ነው የምትለው። መጠይቃችሁ እንድታስረዱ ነው። ፖለቲካ ካልተጠያየክ እንዴት ነው የሚሆነው? አምታታው በከተማ ነው ይሆናል? ይቻላል እንዴ? አይቻልም እኮ አምታታው በከተማ አይሆንም። ስለዚህ ቢጠየቅ ማስረዳት የሚችል ልጅ ነው ይወሪ ምንም እንትን አይልም። ስለዚህ አንዳንዶቻችሁ ስሙ፣ ነገ ሌላ ቦታ ሄዳችሁ ስታወሩ ይጠቅማችኋል። ውሰዱና ከዚህ በዚህ ተዋረድ ትሄዳላችሁ። ፖይንቱ ምንድን ነው? ስትጣመሩ አሁን ተጣመረን በሚለው ጉዳይ ላይ ኦኬ፣ በይፋ የተነገረ ነገር የለም። የአንዳንዶቻችሁ ሁኔታ በይፋ የተነገረ ነገር ከሌለ ታዲያ አየሩን ቢዚ አድርጋችሁታል። በሌለ ነገር ምን ያሰዳድባችኋል? ከሌለ ምን ያሰዳድባል? ከሌለ የለም ነው ይመጣላል ምናምን ስትል ኦኬ፣ ጥያቄ ይነሳል። እንዴት ነው የተጣመራችሁት? ብዙ ማሳያዎች አሉ። ፖርቱ ሱዳን ላይ እናንተ ጸሐፊ ማርቲን ፕሎት የጻፈው አለ። ኦነጎች፣ ሻዕቢያዎች፣ የሳፍ ሰዎች፣ የቲፒኤልኤፍ ሰዎች፣ የፋኖ ሰዎች እንደተገናኙ ከዛ በኋላ እና አንዳርጋቸው ጽጌ ግንኙነት እንደምታውቁት ነው። ጽንዶ ብሎ አንዳርጋቸው ጽጌ የተናገረውን ሰምታችኋል። ከአማራ ተወክዬ ነው ያለው አይደለም? አላያችሁም? የአማራ ህዝብ ይጠይቃችኋል። ህዝብ የማናችንም የግል ንብረት አይደለም። ህዝብ ያያል እኮ እዚህ ጋር የሚያየው ነው። ትላንት ምን ሲነገር እንደነበረ የሰማ ዛሬ ደግሞ ምን እንደምናደርገውን ነገር የሚያይ ከዛ ይጠይቃል። ሁሉም ሰው ደደብ አይደለም። ፖለቲከኛ ደግሞ ያስረዳል። ነፃ ለምታወጡት ህዝብ ካላስረዳችሁ ለማን ነው የምታስረዳው ታዲያ? ለውሽማ ነው የምታስረዳው? ደጋፊ እያበዛ የምትሄድበት ነገር እኮ ነው አይደል? የምታደርገው ጥምረት አሳማኝ ከሆነ ኦኬ፣ ተከታዮችን እያበዛ ደጋፊ እያበዛ ከአንተም ተርፎ ሌሎችን እያሰባሰብ ትሄዳለህ። ከገባም በኋላ ነው የምናወራው። እንደዛ የምትሉ አላችሁ አንዳንዶቻችሁ። እሺ ወደ ከዩኒ በኋላ በነገራችን ላይ ወደ በኋላ ስንገናኝ የምክክር ኮሚሽን ሰዎች እጅግ አጨቃጫቂ ነገር ተፈጥሮባቸዋል የሚል ነገር ሰምተናል። አዲስ አበባ የማናት? ዞረን ይኸው የኢትዮጵያ ፖለቲካ ምን ስለ ኢትዮ ኤርትራ ብናወራ መጨረሻ ላይ አዲስ አበባ የማናት በሚል ነው የሚገባደደው። ወይም ሚኒሊክ ጡት ቆርጧል አልቆረጠም፣ ከዚህ ውጭ ወሬ የለንም። ያሳዝናል። ምን የቱን ወደ አንተ እመጣለሁ። ስለዚህ ከሰዓታት ተኝቼ እነሳና ከ8 ሰዓት በኋላ ሁላችሁም ተዘጋጁ። አዲስ አበባ የማናት? የሰለቸ ውይይት፣ ምንጭክ ያለ ጉዳይ፣ መቋጫ የጠፋለት ስንት ትውልድ አለፈ፣ ስንት ሽማግሌዎች ሄዱ። እኛም ይሄው የተወያየን ነው። ምንድነው አዲስ አበባ የማናት የሚለው ጉዳይ ራሱ እሱን እናወራለን። አይ ነው
ወደ ዳኒ እስራኤል ሊሄድና ከዳኒ እስራኤል በኋላ አይ ቲንክ ወደ ቅድስት ነው የሚሄደው። ዳኒ እስራኤል። እሺ ዳኒያችን ቴንኪዩ ቴዲ። በእውነት ይሄ ቤት ናፍቆኝ ነበረ ከረጅም ጊዜ በኋላ ደስ ብሎኛል ስለመጣው። እኔ ቀጥታ ወደ ሀሳቤ ነው የምገባው። በሶስት ፖይንት ያስታውሳለሁ ያወራው ወሬ እስራኤል አይረንዶም ጎልደንዶም እና ምንድነው ኢንተርሴፕተሮች አሏት እና ኢራን አለቀላት የሚለው ነበር። ፖዝ አድርገን የተለያየ ነዋል። እሺ ወደ ዋና ፖይንት ስገባ እኔ በጣም የሚያስቀኝ ቴዲ፣ በጣም የሚገርመኝ ነገር እኔ ብዙ ጊዜ የምረዳው እዚህ ጋር ምነው ሰዎች ሲያወሩ ኮሜንታተሮቹን ነው የማነበው። ከኮሜንታተሮቹ ፋክት ነው ወይ ደግሞ ሮንግ ነው የሚለውን ነገር ረዳለሁና ከኔ ቀደም በፊት የነበረ ወንድማችን ምን አለ? ጽምዶ የሚባል ነገር የለም በምስራቅ አፍሪካ ላይ እኛን የሚያክልን የለም ይባላል። እና እኔ የሚገርመኝ ለምንድን ነው የምንወሻሸው? ቴዲ ሐዋሳ ቤት ስትመጡ ልክ ጥምረት እንዳለ ተቀዳሚ ምክትል ሊቀመንበሩ ከሳምንት በፊት የሚረግጥ ሰውዬ ዛሬ አንድ ማዕከላዊ ይዛላቸው ምስራቅ አፍሪካ ላይ ግዙፍ ናቸው ይላል። ምክትል ሊቀመንበሩ የምትሳደብ ሰውዬ አንድ ወጥ የአማራ ተቋም ገንብቷል ይሉናል። እንዴ የውጭ ያዛችሁትን አቋም ለምን እዚህ ጋር መታችሁ ማን ታንጸባርቁት? መቼ እንደ አማራ ተግባባን እርስ በርስ? እንዴ አፋብን የሚባሉ ድርጅት ነው። ኦልሬዲ ድርጅቱን አልደግፍበት ብዙ ምክንያቶች አሉ። ቴዲ አንድ ወጥ የለውም። ሸዋ ላይ ያለው የራሱን አቋም አለው፣ ጎንደር ላይ ያለው የራሱ አቋም አለው፣ ጎጃም ላይ የራሱ አቋም አለው፣ ቤተ አማራ ላይ ያለው የራሱ አቋም አለው። የትኛው ወጥ ኃይል ይዝህ ነው? ወጥ ኃይል እኮ ሲኖርህ እኮ ቢያንስ እኮ በአንድ ዓለም አቀፍ ሚዲያ እኮ የምታደርገው የፖለቲካ እንቅስቃሴ በሪጂናል ያለን አቅም ይዘገብልሃል። የላችሁም እኮ ሪጂናል ውስጥ እኮ የላችሁም እኮ። ስለ ሪጂን እኮ ሲነሳ እኮ ህዋት ይነሳል፣ ህግደፍ ይነሳል፣ ብልጽግና ይነሳል፣ ሳፍ ይነሳል፣ የሱዳን ቡድን። እናንተ እዛ ቦታ ውስጥ የላችሁም። የሌላችሁን ግዙፍ ኃይል ለምንድን ነው መጣችሁ እዚህ ጋር የምትነፋረቁት? ለምንድን ነው የምታስጨፈጭፉት? አሁን ከኔ ቀደም የሚያወራ ሰውዬ ተቀዳሚ ምክትሉን አይቀርም፣ አዛዡን አይቀርም፣ ሲነኩሯቸው፣ ሲረግጣቸው፣ ሲሰድባቸው የሚል ሰውዬ አሁን መጥቶ አማራ በአካባቢው ላይ በቀጠና ላይ ግዙፍ ኃይል ነው ብለህ አትሰቅሱ። ኤኒዌይስ እኔ ወደ ዋና ፖይንት ስመለስ ቴዲ፣ ቅድም እኔ ዶክተር አያም በተናገረው ነገር ላይ ነው ሰምቼ መግባት የፈለኩት። አንተ የጠየቀው ጥያቄ ምንድን ነበረ ቴዲ? እዚህ ጋር ዊትነስ ነው ራሴም ማለት ነው። ምን አለ? እኛ ከኤርትራ ውስጥ የትኛውንም አካል መሳሪያ ሰጠን አናውቅም አለ። ሪሊ እንዴ ያለፉት 1 ዓመታት ቀጠናውንና ቦታውን አልናገርም ፎር ዘ ሴክ ለነዛ ሰዎች ብዬ የሻዕቢያ ሰራዊት አለ እንደ በኢትዮጵያ ምድር ላይ መሳሪያ እያስገባ ያለው። በሱዳን በኩል ድንበሩ ሲዘጋባቸዋል እንዴ በትግራይ በኩል ታስገቡ የነበሩት? በትግራይ በኩል አስገብታቸዋል እንዴ የፋኖ አመራሮች ሽሬ ድረስ እየሄዱ መሳሪያ ሲቀበሉ የነበሩት? እኔ እኮ አፋድ ውስጥ እኮ የነበርኩ ሰው ነኝ እኮ። እኔ ታውቃለህ ቴዲ የሻዕቢያ ቀንደኛ ደጋፊ ነበርኩ። ለምን? ጥቅም ስለነበረኝ። በትክክል ጥቅም ስለነበረ ኢንተረስት ስለነበረ ምንድን ነበር ጥቅማችን? በሰዓቱ በደንብ ማብራራ ስለምፈልግ ቴዲ፣ ህግደፍ ህዋትን ተሸክሞ ቢመጣ አይ ዶንት ኬር የእኛን ጥቅም አሳልፎ እስከሰጠ ድረስ። ለምሳሌ ቴዲ አሜሪካ የእስራኤል አጋር ናት። እስራኤል የቱርክና የፓኪስታን ጠላት ናት። አሜሪካ ግን ደግሞ የቱርክም የፓኪስታንም ስትራቴጂካዊ አጋር ናት። ነገር ግን አሜሪካ ግን ለቱርክና ለፓኪስታን የእስራኤልን ጥቅም አሳልፍ አትሰጥም። ነገር ግን ከቱርክ ጋር ግን ወዳጅ ናት፣ ከፓኪስታን ጋር ወዳጅ ናት አሜሪካ። እነዚህ ሁለት ሀገራቶች ግን የእስራኤል ወዳጆች አይደሉም። ስለዚህ እኔ በሰዓቱ ጽምዶ ብሎ ሲመጡ ህወሓትና ሻዕቢያ አይ ዶንት ኬር እርስ በርስ ሲግባቡ እርስ በርስ እንደፈለግ ይሆኑ ነው ያልኩት። መሰረታዊ ጥያቄ የሚሆነው ሻዕቢያ የሚባለው ቡድን የእኛን ጥቅም አሳልፎ ይሰጣል ነው። ጽምዶ ሲገነባ እኛ ያለፉ 6-7 ወር ስንናገር የነበረው የጽምዶ ዋነኛ ዓላማውና ፍላጎት ምንድነው? ሻዕቢያ የእኛን ጥቅም አሳልፎ ይሰጣል ያልከኝ? ሻዕቢያ የእኛን ጥቅም አሳልፎ እስከሚሰጥ ድረስ እኔ ከሻዕቢያ ጋር ቅራኔ ውስጥ የምገባበት ነገር አልነበረም። ነገር ግን ጽምዶ ብሎ ሲመጣ ከህወሓት ጋር ጥምረት ሲያደርጉ አፋብን ሲመሰረት የአፋብን አመራር ስማቸው መጥቀስ ስለማልፈልግ አስመራ ድረስ ሄዶ ስምምነት ሲያደርጉ መሰረታዊ ኮምፕሮማይዝ ያደረጉትን የአማራ ጥያቄ ነው። ፎር ዘ ሴክ አብይ አህመድ ለመጣል ሲባል የእናንተ ጥያቄ ኮምፕሮማይዝ አድርጉ ብሎ ተጽዕኖ ሲያደርግ ሻዕቢያ በደረሰ መረጃ ሻዕቢያ መቃወም ጀመርኩ። ቦልድሊ ደግሞ ጥቼ መቃወም የጀመርኩት ደግሞ ምንድን ነበረ? ብዙ ጊዜ ቴዲ የምታስታውስ ከሆነ እና ሉላ ሰለሞን አንድ ፋክት ነበራቸው። እኛ ጽምዶ ማንደግፉ ሻዕቢያ በወልቃይትና በሁመራ ባዳንሻ በምዕራብ ትግራይ ላይ ይቃወማል። ስለ ምዕራብ ትግራይ ሲነሳበት መስማት አልፈልግም የሚለን ሻዕቢያ ምዕራብ ትግራይ የማይቀበል ከሆነ እኛ ሻዕቢያና ጽምዶ የምንደግፍበት ምንም ምክንያት የለም ይሉ ነበር። ትክክል ነበሩ። አሁንስ ያለው የሻዕቢያ ስታቲስኮ ምንድን ነው?
ምዕራብ ትግራይ የሚባለው ለህዋት ኪስ ማስገባት ነው የሚፈልገው። ይህን ደግሞ ከዚህ በፊት አሉላ ሰለሞን አንተ ቤት የመጡ የመሰከረው ነገር አለ። አርሚ ሰባ ወደ ወልቃይት መሄድ ሲፈልግ ሸረሪና ላይ የነበረው የሻዕቢያ ኃይል ለእነ አልቡራን ድጋፍ የሚሰጠው አያሳልፋቸውም ነበረ። ከ4 ከ5 ቀን በፊት ግን የሻዕቢያ ኃይል የነበረው በሙሉ መሳሪያ ማሳጥቆት፣ ጠመንጃ ማሳጥቆት ቀጥታ ወደ ወልቃይት ጥቃት እንዲፈጸም ሲያደርግ ሻዕቢያ ዘን ፖለቲካ ማለት ጥቅም ስለሆነ ፖለቲካ ማለት ሰጥቶ በመቀበል መርህ ስለሆነ ክራሽ ያደርጋል። ክራሽ ያደርጋል። ስለዚህ ሻዕቢያ የሚባለው ቡድን ስብስብ ቅድም እዚህ ጋር መጥተው እኛ በወልቃይት በኩል መንገድ የለን የምንገባበትም ያሉት ክራሽ ተደርጎ ስለተደበደቡ ነው። ስለዚህ ሻዕቢያ የሚባለው የፖለቲካ ቡድን ለዶክተር ብነግርህ አንተ ወንድሜ በሸሪርና በኩል ጠመንጃ አስታጥቀህ ስትሰጥ፣ በትግራይ በኩል እያንዳንዱ የፋኖ አመራር በጎንደር በለው በሸዋ በለው በወሎ በለው በጎጃም በለው እየመጣ ሽሬ ላይ መሳሪያ ሲቀበል አንድ የሰጠው ሎጂስቲክ ነው ሲቀበሉ የነበሩት። ለህዋትም ትሰጣለህ፣ ለፋኖም ትሰጣለህ። መጨረሻ መልስ በርስ ይመታቱበታል፣ ንጹህ ማህበረሰብ ያልቅበታል። ይሄን ነገር ለእኔ ለዳኒ እስራኤል ውሸታም ልትለያቸው እኔ አፋድ ውስጥ የነበርኩ በእኔ ደረጃ እዚህ ከተቀመጡት በሲኤንኤን ቱርክ በልቴዲ በቢቢሲ ብልበዲ አፋድ የትኛውም በተለይ እስክንድር ነጋ የትኛውም ዓለም አቀፍ ሚዲያ ላይ ወጥቶ የተናገረው እኛ ሎቢስት የምንሰራለት ነው። ከእስራኤል ውጭ ጉዳይ ሚኒስትር ጋር ስናገናኛቸው ነበር። እነማን ናቸው? እነ ዶክተር ሲሰድቧቸው የነበሩ ስማቸው አልተያዘልኝ ማውሳት እኛ ሎቢስት ስለሰራን ነው። ስለዚህ እኔ ስለ ትግሉ ቀረቤት ተግሩኛችሁ ይሄ ለማለት ነው ቴዲ። እና እዚህ ጋር ይሄ ግዙፍ ኃይል አለ ወዘተ የሚባለው ነገር ቴዲ ልክ አንተ ቤት እንደወጡ እኮ እቺ ታች ያለችዋ መከታውን መሳለፍ ትጀምራለች። እታች ያለው መከታውን ይሰድብልሃል። ሀብቴን መሳለም ይጀምራሉ። ጎንደር ላይ ይገቡና በቀበሌ ይጣላሉ። ጎጃም ላይ ይገባሉ፣ በቀበሌ የሚጣሉ እርስ በርስ የማይግባባ ስብስብ እዚህ ገና ለገና ሌላ ብሔር ብሔረሰቦች አሉ ሲባል ጉልበታቸውን ጡንቻቸውን ጠምረው ሲመጡ በውሸት አትሙሉ፣ ይበቃቸዋል። ውሸት ፋክት ላይ አውሩ። ከታች ያለች አልኩ ማለት መስም መጥራት ስለማልፈልግ ነው ቴዲ። እሺ ቴንክ ዩ ዳኒ። ቲንክ ነኝ ዳኒ ወደ ቅድስት ናት ያላወራ። እኔ ነኝ ቴዲ። አመሰግናለሁኝ። እንዴት ናችሁ? ታችም ላይ ያላችሁት እዚህ በደንብ እየሰማችሁ ነው? ይሰማችኋል? እዚህ ኦኬ። ኮሜንታችሁን እያነበብኩኝ ነው። ድምፅ የሚቆራረጥባችሁ ከሆነ ነገሩኝ። እዚህ ፌስቡክ እና ዩቲዩብ ላይ ያላችሁ ቅድስት ቀጥይ። እሺ እንኳን ብዙ ውስጥ መግባት አልፈልግም፣ ግን አጠቃላይ የተነሱትን ነገሮች ላይ የራሴን እሳቤ ማስቀመጥ ነው የምፈልገው። አጠቃላይ እንግዲህ አሁን እየተፈጠሩ ያሉ የኢትዮጵያ ውስጣዊና ውጫዊ የፖለቲካ ሂደቶችን በደንብ መርምሮ ማየትና በተለይ ከአንድ ቡድን አንግል ብቻ ከአንድ ቡድን ደጋፊነት አንግል ብቻ መውጣት የሚያስፈልግበት ሰዓት ይመስለኛል። የምስራቅ አፍሪካ ፖለቲካ በጣም በፍጥነት እየተቀያየረ እና ሌሎች ኃይሎችንም እየሰበሰበ እየመጣ ያለበት ሁኔታ አለ። እንዲህ አይነት ቀጠናዊ ውጥረቶች ደግሞ ሲፈጠሩ በአንድም በሌላ መንገድ ከፍተኛ ጉዳት የሚደርሰው ሀገር ላይ ነው። ቀጠናዊ ውጥረቶች ደግሞ ወደ ሀገር ውስጥ ተስበው የሚመጡት ውስጥ ባለ መሰረታዊ ችግሮች ነው ብዬ ነው የማምነው። እዚህ ውስጥ ተዋናይ የሆኑ ሁሉም አካላት ይሄ በጣም ዝም ብሎ በቀልድ የሚታይበት ሰዓት ስላልሆነ ረጋ ብለው ወደ ውስጣቸው አይተው በጣም የተሻለውን ነገር ለሀገር፣ ምክንያቱም ከፌዴራል መንግስቱም ቢሆን ከፌዴራል መንግስት በተቃራኒ የቆሙም ኃይሎች ቢሆኑ አዘኢንድ ጎላቸው ሀገር መምራት ከሆነ እርግጥ ነው እዚህ ውስጥ ብዙዎች ሌላ ዓላማ ይዘው እንደገቡ እናውቃለን። ፖለቲካውም የሚያሳየው እሱን ነው። ሀገሪቷን ለአንዴና ለመጨረሻ ጊዜ በታት ነው ለመሄድ ከሚፈልጉ አካላት ጋራም እየተሰራ ስለሆነ እሱ ላይ በጣም ጥንቃቄ ያስፈልጋል። አዘኤንድ ሀገር እመራለሁ ይሄን መንግስት ጥዬ ሀገር እመራለሁ ብሎ የሚያስብ አካል አሁን እየተፈጠረ ያለውን ነገር ከስሜታዊነት ወጥቶ በብልሃት ፖለቲካውን ላይ ያለው ጌም ነው። አሁን በጣም አደገኛ ጌም ላይ ነው ያለ ነው እና መጫወት የሚችልበትን አቅም ይዞ መምጣት በጣም አስፈላጊ ነው። ብዙዎች ሲያነሱት የነበረው የጽምዶ ጉዳይ እንደየአደረጃጀቱ አንዳንዶች አለ የለም የሚል ክርክሮች ይዘው ይመጣሉ። እኔ እንደሚገባኝ ሰዎች አለ ብለው ቢናገሩ የሚያመጣባቸውን የማህበራዊ ቀውስ ስለሚያውቁ አለ ብለው በድፍረት መናገር አይፈልጉም፣ እንዲናገሩም አይገደዱም። በነገራችን ላይ ይሄ ፖለቲካ ነው። ምክንያቱም አለ ባልክ ማግስት ባመንክ ማግስት ምን ያህል ሰው ፊቱን አዙሮ እንደሚመለስ ስለሚታወቅ
አለ ብለው የሚያወሩት ሁሉም ናቸው። ለምሳሌ ብልጽግናም ጽምዶ አለ ብሎ ያስወራል። ለምን? ፕሮፓጋንዳው በጣም ስለሚጠቅመው እና እነዚህ ከሱ ተቃራኒ የቆሙትን አካላት በማህበራዊ ስሪታቸውን ለማፍረስ በጣም ጠቃሚ የሆነ ጥምረት ስለሆነ፣ ምክንያቱም እዚህ ውስጥ አሉ ተብለው ስማቸው የሚነሳው የጥምረቱ አባላት በአንድም በሌላም መልኩ ያላቸው ፖለቲካዊ ፍላጎት በጣም ተቃራኒ የሆነና ህዝብንም መሰረት ያደረገ ስለሆነ በትግራይ የህወሓት ኃይሎችና በፋኖ ኃይሎች መካከል ያለው የፖለቲካ ልዩነት በትክክል የሚታወቅ ስለሆነ ማለት ነው። ይሄ ደግሞ የፖለቲካው ፍላጎት ብቻ ሳይሆን ማህበረሰብንም ጭምር የሚነካ ስለሆነ ይሄንን ለማስታረቅ አንዱ መተው ስላለበት ማን ይተዋል የሚለውን ማየት እንችላለን። በግልጽ የሚመጡ የፖለቲካ ሀሳቦችን ስታያቸው እኔ ይሄንን ልተው አልችልም የሚል ነው። እዚህ ላይ መጥቼ ጽምዶ አድርግ ያለው ብለህ ካልክ ሊመጣ የሚችለውን ነገር ታውቀዋለህ። በሌላ በኩል ከውጭ ያሉት እዚህ ጽምዶ ውስጥ ገብተዋል የተባሉት ከውጭ ያሉት ኃይሎች በተለይ የሱዳንና የኤርትራ ኃይሎች ፍላጎታቸው ምን እንደሆነ በግልጽ ይታወቃል። ይሄ ምንም ፖለቲካ የማያውቅ ሰው የሚተነተነው ነው። እኔ በቀደም ለታ በነበረው ውይይት እነ ሚኪ ያው ኤርትራውያን ይታወቃሉ። የተወሰኑ በስነስርዓት ማውራት የሚችሉ ሰዎች ፖለቲካቸውን በደንብ ያስቀምጣሉ። የሀገራቸውን ጥቅም አሳልፈው የሚሰጡ ሰዎች አይደሉ። በዚህ በጣም ነው የማከብራቸው። መሀሪን ጨምሮ በግልጽ ተናግረዋል። ከዚህ በኋላ የኢትዮጵያ የመጡትን መንግስታት ማውጣት፣ ማውረድ፣ መሾም፣ ማውረድ ሰልችቶናል። የኤርትራን ዘላቂ ጥቅም የሚነኩት የኢትዮጵያ 4 ኪሎ የሚገባው መንግስት ችግር ነው። የ4 ኪሎ ችግር ነው። ወንበሩን ሲይዝ ነው ችግር ይዞብን የሚመጣው። ኃይለ ስላሴን አውርደናል፣ መንግስቱን አውርደናል፣ እንደገና ኢህአዴግን አውርደናል፣ ራሱ አብይን አምጥተን ሾመናል። በመውጣትና በማውረድ ውስጥ ኤርትራ ሰልችቷታል። ከዚህ በኋላ አሉ አብይ አህመድን ካሸነፍ ነው የኤርትራን ዘላቂ ጥቅም የማይጠይቅ የተከፋፈለች ኢትዮጵያን ለመስራት ነው ምንመጣው ነው ያሉት። እኔ በነበርኩበት መድረክ እዛ ላይ ምንም ወደዛ ወደዚህ ያላለ ማውጣት ማውረድ ሰልችቶናል። ከዚህ በኋላ ከሰዓት ሌላ ምን የሚዘላብዱ አይደሉም። ያ እንዲህ ያለው ሚኪ ባንቀልባ አዝለው ጽንዶ ውስጥ የለንበትም እያሉ ግን ትላንት ተሸክመዋቸው ሲውሉ አይተናቸዋል። ሚኪ ነው በአንቀልባ አዝለው እባክህ ሚኪ በቃ እስኪ ተወውና እንደዚህ እናድርግ የሚል ሴኩቱር የተሰበሰበበት ሚኪ ለምን ተቆጣችሁት ምናምን የሚል ለቁጣ የተሰበሰቡ ባንዳዎች የህዝባቸውን የሚያወሩለትን ህዝብ አቅም የማያውቁ ሀገርና ሌሎች የፖለቲካ ልዩነቶችን የማይለዩ ድሮ በአያቶቻችን ጊዜ ለጣሊያን የተሸጡ እንቁላል ቀቃዮች ነበሩ። አሁንም በየቦታው መዓት እንቁላል ቀቃይ ያፈራንባቸውን ሂደቶች አይተናል። ጽምዶን ግን ማያፍሩ ሰዎች ወጥተው ተጣምረናል፣ እየሰራን ነው፣ እንደዚህ እያደረግን ነው ይላሉ። የሚያፍሩት ይሽኮረመማሉ፣ ስላላመኑበት ነው። በስተመጨረሻ ማለት የምፈልገው ብዙዎች ለጉራ ይሁን የምር እንደዛ ከሆነ የፖለቲካ ግምጋሚያቸው ግራ እስኪገባህ ድረስ ሁሉንም ካምፕ ስታየው የሚያመጣው ፖለቲካዊ ግምጋሜ በጣም የተሳሳተ ነው። አንድ ሁለት ብዬ እንድል ውስጥ ለምሳሌ ኤርትራውያን በሀገራቸው ጉዳይ ላይ ወደኋላ እንደማይሉና የኢትዮጵያን ታሪኮች ንጉሶቿንና ሌሎች ነገሮችን አበሻቅጠው ኢትዮጵያ ውስጥ የተፈጠረውን የብሔር ልዩነት ተጠቅመው ኢትዮጵያን ለማፍረስ ሲመጡ ሁሉም ሰው ተሸክሟቸው መሄድ የመሰለ ፖለቲካዊ ግምጋሜ የሚያደርጉ እንደውም በጣም በሚገርም ሁኔታ አማሮች የተባሉ ሰዎች ስለ ኢትዮጵያ ንጉሶችና ሀገር ሲጠየቁ ለምን እንዲያላችሁ ሲል አንተ ምን አገባህ ብሔርህ አማራ አይደል እንደ የሚል የመጨረሻ የግምጋሜ ስህተት ሰርተው ኢትዮጵያ ፖለቲካ ውስጥ እንደገቡ እያየው ነው። በሌላ በኩል ኢትዮጵያ ውስጥ ያሉት ሁሉም አካላት በብልጽግና በኩል አሁን እየተፈጠረ ያለውን አጠቃላይ ጽምዶ የሚባል ትብብር የሚባል በኢትዮጵያ ከማዕከላዊ መንግስቱ ጋር የፖለቲካ ልዩነት ያላቸው ኃይሎች የሚያደርጓቸውን ጥምረቶች እንደ ተራ ነገር የማየትና ሁሉንም በአንድ አይን አይቶ የመጨፍለቅ ፖለቲካዊ አሰራሮች በጣም መቆም አለባቸው፣ አደገኛ ስለሆነ። እዚህ ውስጥ ከጥምረት ውስጥ
እውነተኛ ኬዝ ኖሯቸው የገቡ ማህበረሰብ የሚደግፈው እንቅስቃሴዎች እንዳሉ ለይቶ ማወቅና ለእያንዳንዱ ልዩነት የራሱን የሆነ መፍትሄ ይዞ መምጣት በጣም ወሳኝ ስለሆነ መንግስት ስለሆንክ ብቻ እዚህ ጥምረት ውስጥ ስለገቡ አሸንፋለሁ ብሎ ፖለቲካ መስራት በጣም አደገኛ ነው። በሌላ በኩል ያሉት ጥምረት ስለፈጠርን ብቻ አሁን ለጊዜው ስለማንነካካ ይሄን መንግስት ለመጣል የሚያስችል በቂ አቅም አለን ብሎ ወደ ጦርነት ደግሞ መግባት ህዝብ ላይ ማደግ አለው። በስተመጨረሻም ቢያሸንፉ እንደገና እነዚህ ጥያቄዎች ሊዳፈኑ ይችላሉ እንጂ ተመልሶ ሌላ ጥያቄ ይዞባቸው የሚመጣ የፖለቲካ አውድ ላይ ያለ ነው። ቴንክ ዩ ጋይስ። አፈ ጉባኤ በጣም ደክሜባቸዋለሁ። እንደማጨክኑ ተስፋ አድርጋለሁ። ከ7 ሰዓታት በኋላ ግን በእነዚህና በአዳዲስ ወሬዎች እንገናኛለን። ቲንክ ኤርትራውያን ወንድሞቻችን የዛን ጊዜ ያስፈልጉንም በአዲስ አበባ የማናት በሚባል ጉዳይ ላይ ቲንክ አዶን ቲንክ እነ መሀሪ በእናንተን በሚመለከት ጉዳይ ትመጣላችሁ። የአዲስ አበባ የማናት ጉዳይ ላይ የምናወራ ከሆነ ግን የሀገር ጉዳይ ነው፣ የውስጥ ጉዳይ ነው። ተሰብስበን ደግሞ እናወራለን። ያው ይሄን ነው የማደርገው። ሁላችሁንም እግዚአብሔር ያክብርልኝ። እዚህ ውስጥ አድማጮች በሙሉ ያከብሯቸዋል። ቴንኪው ለማለት ፈልጋለሁ። ባሰናበታችሁ ቅር አይላችሁ ማለት ለተኛ ቴዲ አንድ ዙር ሄድም ደክሞሃል በጣም። አንድ ዙር አይ ነው አንድ በሰጣችሁ ወድቅባችኋል። በቃ አይ እረፍት ውሰድ። ቴንኪው ቴዲ። እረፍት ውሰድ። አንድ መረጃ ግን ልሰጥ ፈልጌ ነበርኩኝ። እንዲያው መሀል ማቋረጥ ስለማልፈልግ ነው እንጂ መሀሪ በተናገረው መሀሪ በተናገረው ካልኩ ደግሞ መሀሪም ደግሞ እንትን ልብል ስለሚችል እመጣለሁ ወደ በኋላ ከ7 ሰዓት በኋላ ስለመጣ መረጃ ልሰጥ ነበር። ማን እንደወጋ 1991 ስም ጠቅሼም ታገኛቸውን ሰዎች እንቀጥለዋለን። ችግር የለም። በጣም እናመሰግናለን። እግዚአብሔር ደህና ደር። እኔ አንድ በኔ ስሜት ተነስቶ ነበር ግን ይቀጥላል። ችግር የለውም። ደህና ደር። ቻው፣ ሰላም እንደሪ። ቻው፣ ሰላም እንደሮሽ። ሰላም ዋል ወይ። እሺ የሀገሬ ልጆች እንዴት ናችሁ? ከ7 ሰዓት በኋላ ወይ ከ8 ሰዓት በኋላ እመጣለሁ። እንግዲህ ግራ ቀኙን ሰምታችኋል። ማን ምን ይላል የሚለውን ተወያይተናል። ሁሉንም አከብራችኋለሁ። ቴንኪው። እግዚአብሔር ያክብርልኝ። በጣም ጨዋዎች ናቸው። በሰለጠነ መንገድ ተወያይተናል። ስላዳመጣችሁ ከልብ ነው ማመሰግነው። ኮፒ ሊንክ ሼር ስላደረጋችሁ፣ እዚህ ደግሞ ታፕ ታፕ ስላደረጋችሁ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።